አንድ የጠጅ ቤት አዝማሪ ምንድነው ማሲንቆ የገዘገዘ የሚውልን ሰው ንጉሴ መጣ ምናምን ብለህ የጠበቀው አንተ ነህ። በነገራችን ላይ የሚገርመው ነገር ጥሩዬ መታ እየመሰከረች ነው ማለት የኦርቶዶክሳውያን ንጉሳቸው ቴዲ እንደሆነ እየነገረች ነው። እኛ ከአሁን ቀደም በኦርቶዶክሳውያን ዘንድ ዘፈን ንጉስ አላልኩም። አንድ ጊዜ ሚዩት አርጊ በቃ አወራሽ አለቅ አወራሽ። አይ አወራለሁ ካልሽ ደግሞ እድል ሰጥሻለሁ። በቃ ቴዲ ንጉስ ነው። በቃ ምን ታመጣለህ? አዎ ቴዲ ንጉስ ነው። የጴንጤዎችም ጭምር ንጉስ ነው። እንግዲህ ስሚ፣ አይ ተይ አንቺ ራስሽን ችለሽ አውሪ። እናት አለምዬ አንድ ተራ አዝማሪ የጠጅ ቤት ዱርዬ እኛ ንጉሳችን ቤካዬ ምን አገናኛውን ከሱ ጋር? እሺ ሚዩት አድርጊ። ያን ጊዜ እኮ ችግሩ እኮ በተራ አያወሩም። በተራ አውሩ። ሰው ሲያወራ አይወራም እንዴ? ምንድነው አሰብም እንዴ? አድምጪ እንጂ በተራ እያወራን። እሺ ቴድሮስ ታደሰ የሚባል አንድ የጠጅ ቤት ማሲንቆ ገዝጋዥ አዝማሪ ለኦርቶዶክሳውያን ወንድምናቶቼ በጠቅላላው ለቤተነቱ ንጉስ ነው እያሉ ነው። እንግዲህ ኦርቶዶክሳውያን ናቸው የሚሉት ንጉሳችን እሱ ነው፣ ኦኬ ያነገስነው እሱን ነው እያሉ ነው። እንግዲህ በጣም ነው የሚያሳፍረው። ከአንድ ክርስቲያን ከሚባል እሺ አንድ ጊዜ እሺ አንቺ ልጠይቅሽ ቴድሮስ ካሳ የሚባል የጠጅ ቤት ማሲንቆ ገዝጋዥ አዝማሪ ንጉሳችን ኢየሱስ እኮ ነው። እሺ ቴዲስ ንጉስ አይደለም እንዴ? አንተን ያነገስከው አይደለም ወይ ነው ጥያቄ ጠየቅኩሽ እንዴ? ቤክ አንተ አሁን ከሱ ጋር ምን ያገናኘክ? አይደለም ወይ ጥያቄ ጠየቅኩሽ አይደለም ወይ ነው ጥያቄ ጠየቅኩሽ እንዴ? ንጉስማ ኢየሱስ ነው። እሺ ለምሳሌ የዚህ ሰውዬ ዘፈን አልበሙ ከመለቀቁ በፊት በጣም የአልበሙ መለቀቅ በጉጉት የሀገር ፍቅር አለው። ስለ ሀገሩ ነው የዘፈነው። በቃ እሱ እኮ ዘፈኑ ስለ ሀገሩ ነው እንጂ ስለ ኦርቶዶክስ። እሺ አንድ ጊዜ ሳወራ አፌ ላይ አትቁሚ፣ ካወራ በኋላ መልስ ሰጫለሽ። ከዚያ ደግሞ እንደ እግዚአብሔር ቃል ታስረጅኛለሽ። አለቅ። ሳወራ አፌ ላይ እንዳትቁሚ፣ አይፈቀድም። መጨረሻ አይፈቀድም። ካወራ በኋላ ከዛ አንቺ ትቀጥያለሽ። እሺ የዚህ ቴድሮስ ታደሰ የሚባል አንድ የጠጅ ቤት አዝማሪ ኦኬ አልበም ሊለቅ ነው ምናምናም ሲባል አብዛኛው በጉጉት የጠበቁት ኦርቶዶክሳውያን ናቸው። አብዛኛው ሰው 100% ኦርቶዶክሳውያን ናቸው። በእርግጥ በኦርቶዶክሳውያን ዘንድ ዘፈንን ኃጢአት ነው ብሎ የሚያምኑ ዘፈንን ኃጢአት ነው ብሎ የማይቀበሉ በጣም የሚገራርሙ ድንቅ ኦርቶዶክሳውያን አሉ። እሱን አይቀላቀልም። ነገር ግን በአብዛኛው በሚባለው ቁጥር የቴድሮስ ታደሰን አዝማሪ አልበም መለቀቅ ይጠብቁ የነበሩት ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ቴዲን የጠበቁት ክርስቶስ ኢየሱስን ከመጠበቅ ያለፈ ነው። ኦርቶዶክሳውያን ቴዲን የጠበቃችሁበት ምክንያት ምንድን ነው? ንጉሳችሁ ስለሆነ ነው ወይንስ ዘፈን የጽድቅ ስራ ስለሆነ ነው? ንጉስ ስለሆነ ሳይሆን ንጉስ ኢየሱስ ነው። ግን የእሱ ዘፈኑ በጣም መልእክት አለው። ገባ አይደል? ለዛ ነው ሰው የሚወደው። ዘፈኑ መልእክት አለው። በሙሉ ተበደልን፣ ተገፋን፣ ታረድን፣ ተገደልን፣ መኖር አልቻልንም ነው በቃ። ከአንተ ሃይማኖት ያገናኘውም እኮ ለመንግስት የዘፈነው ልጅ ታለም የስምኝ ለመንግስት ለዚህ ተራ ዱርዬ ምንም መሰለህ እናታ ለብዬ መንግስትማ ሀገር እየለወጠ ሀገር እየቀየረ እያየሹ ነው። ኒውዮርክ የመሰለ እያንዳንዱ ከተማ ስታይ እንዳንቺ አይነቶቹ ናቸው ባንዳዎች በእንትን መሽጎ መዋ ተዋዶን ለማምጣት መዋ ዘመን ነው እንጂ ህዝብ እያለቀ አይደል እንዴ? አሁን አንተ ለመንግስት አገዛ ነው። ስሚ አሁንም ስሚ። ስናወራ የምናወራው በእንትን ነው። ስለ መንግስት እየተወራ አይደለም። እየተወራ ያለው ስለ ንጉሳችሁ ስለ ቴዲ ነው። ስለ ንጉሳችሁ ስለ ቴዲ ሲወራ ቴዲ ብቻ ቴዲ ንጉስ ነው። ምን አናደደክ ቤካ? ከአንተ እምነት ጋር ይገናኝ። ለምን ተንጨረጨርክ አንተ በቴዲ እንዴ? አሁን ንጉስ ነው። አነገሱት፣ ያነገሱት ያንግዙት እንዴ? መጽሐፍ ቅዱስ አታነብም? መከታ አታስተምርም? እንዴ? ኦኬ ስሚ፣ ጴንጤ ስለሚጠላው ነው። መንግስትም ጴንጤ ስለሆነ ጴንጤ ስለምጠሉት ነው። አረ ስሚ፣ ጴንጤማ እንደዚህ ዘፋኝና አዝማሪ ጴንጤ የለማ። ጴንጤ እንዴት ሊሆን ይችላል? እናንተ ናችሁ እኮ በአዳራሽ ውስጥ የምትዘፍኑት እንዴ? የእናንተ ዘፈን አይበልጥም ከቴዲ ዘፈን እንዴ? ውረጅ። አንቺ ያለ እውቀት ነው የምታወሪው። ውረጅ በቃ። ያለ እውቀት ነው የምታወሪው። የሚገርመው ነገር ቴዲ ጴንጤ ስላልሆነ ነው የማትወዱት። እኛ እንዴት አዝማሪ ጴንጤ ኖር ይችላል? እኛ የአዝማሪ ክርስቲያን የለንም። በነገራችን ላይ የአዝማሪ ክርስቲያን የለንም። እኛ
ጠጅ ቤት የሄደ ማሲንቆ የገዘገዘ የሚዘፍን እኛ አዝማሪ ጴንጤ የለንም። እኛ የለንም። እኛ በናፍቆት በጉጉት የምንጠብቀው ንጉሳችን አለ። እርሱም ኢየሱስ ክርስቶስ ነው። አለቀ። ማራናታ የምንለው ኢየሱስ ክርስቶስን ብቻ ነው። ከኢየሱስ ክርስቶስ ውጭ የሚመጣ የምናነግሰው ንጉስ የለንም። እኛ አለቀ። የለንም ሌላ ንጉስ። እኛ አሁን ቴዲ የኦርቶዶክሳውያን ንጉስ ነው ወይ? ለኦርቶዶክስ ለቤተ ክርስቲያኗ ንጉስ ነው ወይ? ጥያቄ ጠይቁት። አዎ ነው አይደለም? አዎ ነው ካላችሁ በምን በቃ ማስረዳት ነው። እኔ እሰማችኋለሁ። በሲት ስለዚህ ጴንጤ ጴንጤ ሊሆን አይችልም። በነገራችን ላይ ጴንጤ ሊሆን አይችልም። እንዴት ጴንጤ ይሆናል? እኛ አንድ አዝማሪ አንድ ዓለማዊ እንዴት ጴንጤ ሊሆን ይችላል? ጴንጤ እኮ ማለት የክርስቶስ ተከታይ ክርስቲያን ነው። ስጋን ከክፉ መሻቱ ጋር የሰቀለ በመንፈስ የሚኖር ደግሞ በመንፈስ የሚመላለስ ነው። ስለዚህ የቴዲ የሚባለውን አዝማሪ የጠበቃችሁት እናንተ ነው። ጌታችን ኢየሱስ ክርስቶስን ከመጠበቅ ይልቅ የእናንተ መጠበቅ ያተኮረው የቴዲን ዘፈን መለቀቅ ነው። በነገራችን ላይ ይሄ ማለት ያለመዳናችሁን፣ ይሄ ማለት ክርስቲያን ያለመሆናችሁን በደንብ እየሰየችሁ ነው ማለት ነው። ዘፈንና ኃጢአት ሌላም ነገር እናንተ ጋር ሐላል የተፈቀደ እንደሆነ እየነገራችሁን ነው ማለት ነው። እየነገራችሁን ነው። እሺ ቤኪ ሰላም ላንተ ይሁን። ለአንተም ይሁን። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ነው። ኦርቶዶክስ። እሺ ኦርቶዶክስ ዳስ ጉድ። ኦርቶዶክሳውያን ንጉሳችሁ ቴዲ ታደሰ ነው እንዴ የሚል ጥያቄ ዘመተናል። ንጉሳችሁ ማን ነው? አይ ክርስቶስ ነው። ክርስቶስ ነው። ቴዲ ንጉስ አይደለም? ኧረ አይደለም፣ ያው ዘፋኝ ነው። ኦኬ ቴዲ ታደሰን የሚለቀውን ዘፈን ይጠብቁ ነበር ኦርቶዶክሳውያን በጉጉት። የሚለቀቅበት ቀን ረዝሞባቸው 24 ሰዓቱ ወደ 72 ሰዓት እስኪቀየር ድረስ መስሏቸው የቴዲን ዘፈን በመጠበቅ ውስጥ ነበሩ የባተሉት ኦርቶዶክሳውያን። ለምንድን ነው ኦርቶዶክሳውያን የቴዲን ዘፈን መለቀቅ በዚህ ናክል በጉጉት የጠበቁት? አይ ቤኪ አሁን እኮ ከሃይማኖት ጋር ምንም የሚያገናኘው ነገር የለም። በዛ ላይ ብዙ ፕሮቴስታንትና ሙስሊሞችም እዚህ ሶሻል ሚዲያ ላይ እናያለን እኮ ምን ያህል ማስረጃ አምጣ። ከፕሮቴስታንት ማስረጃ አምጣ። ከፕሮቴስታንት ስትል የኔን ወንድሞች ክሌም ስታደርግ ማስረጃ አምጣ። እኔ ያንተን ወንድሞች ሳሳይ ቪዲዮ አሁን የመሸምጠጥ ነገር ካልሆነ ቪዲዮ ላይ የምናየው ቪዲዮ አይወራም። ሶሪ ቤኪ ቴዎድሮስ ካሳሁን ነው። ቴዎድሮስ ካሳሁን ነው። ቴዎድሮስ ታደሰ ሌላ ነው። ቴዎድሮስ ካሳሁን ብለህ አስተካክለው ርዕሱ። አየህ እኛ አላስራናቅም። እኛ እኮ አዘፋኝ ስለማናቅ ነው። እኛ ዘመሳ አይ ጌታ ካሳ ለበላ እኛ እኮ ዘፈን ስለማናቅ ነው። በነገራችን አይ እኮ ቤተ ዘፈን አያውቅም። አዲስ አጀንዳ። እሺ አንድ ጊዜ ሼሩና ታብታቡን ከፍ አድርጉት እንጂ ማህበረ ቅዱሳን ታብታቡ ለኬ ነው። ሼሩ 1000 አልገባም። ሌትስ ጎ ሼሩን ታብታብና ኮምፕሊት ያደርጋችሁ ፕሊዝ ማህበረ ቅዱሳን። እሺ ብራዘርዬ እኔ ጥያቄ በጣም ግልጽ ነው። ፕሮቴስታንት እምነት ተከታይ ወንጌላውያን የቴዲም ምንድን ነው ዘፈን ይጠብቁ ነበር ለምትለው ጉዳይ ማስረጃ ቪዲዮ ማስረጃ እፈልጋለሁ። ግን ከእናንተ ከኦርቶዶክሳውያን ግን መዓት ላሳይ ይችላለሁ። መዓት ማለት ነው። መዓት ነው። መዓት ያውም ደግሞ ኢቨን እንኳን የእናንተ ቄስ የተባለው ቀሲስ ዲበኩሉ ፋኖ ማለት ነው። ፋኖ ቀሲስ ዲበኩሉ ጽፏል ራሱ። በቲክታክ ላይ ደግሞ የሚያገለግል ወንድማችሁ ኢዮብ ዘማርያም ነው የሆነ ዘሚካኤል ነው ምናምን የሚባል ሰውዬ የሚባል ልጅ እሱም ጽፏል። ለምሳሌ አየህ ወደኛ ሲመጣ እንደዚህ ቆይ ስማኝ፣ እንደዚህ ልክ እኔ በማሳይ አይነት መንገድ በማሳይ መረጃ ፕሮቴስታንት እምነት ተከታይ ወይም ወንጌል አማኞቹ የቴዲን በዘፈን መለቀቅ የዚህን አዝማሪ ዘፈን በመጠበቅ ቋምጧሉ። በተወሰነ ጊዜ ወስዶ ምናምን ነገር ለምትለው ነገር በማስረጃ ያሳይ። እኔ ማስረጃ ያሳያል። ኦኬ ስልኬ ላይ ነው ቪዲዮ እኮ ምን አሁን የምናየው ነገር አይደለ እንዴ? በቃ ስልክ ላይ ከሆነ ቪዲዮ ከሆነ በሌላ ስልክ ገብተህ አንተ አሳየን። ስለዚህ ማስረጃ የለህም።
አንተ ስለ አንተ ቴዲን ያነገስክበትን መንገስና በኦርቶዶክስ ተዋህዶ ቤተ እምነት ቴዲ ንጉሳቸው ስለመሆኑ እንግዲህ አንተ እንድታብራሪ ይፈልጋለሁ ማለት ነው። ኖ አሁን ይሄ ከሃይማኖት ጋር እኮ ምንም የሚያገናኘው ነገር የለም። ወቅታዊ ነገር ነው። ሰዎች ከሃይማኖት ጋር ቢገናኝ ነገር የለም ብለህ ካልክ፣ ለምሳሌ ከሃይማኖት ጋር ቢገናኝ ነገር ብለህ የለም ካልክ፣ ዘፋኝነት መጽሐፍ ቅዱስ ሲናገር ገላትያ ምዕራፍ 5 ላይ በግልጽ ይናገራል። እንዲሁ ሮሜ ምዕራፍ 13ም በግልጽ ይናገራል። እንዲሁም አንደኛ ጴጥሮስም በዚህ መንገድ ግልጽ ያለ ነገር ያስቀምጣል። ስለዚህ ዘፈን በእናንተ ዘንድ የተፈቀደ ነው። ዘፈን መንፈሳዊ ነው እናንተ አይደለም። አይደለም ኃጢአት እኮ ነው ዘፈን። ካልሆነ ዘፈንን እንዴት ተቀበልከው? ዘፈንን እንዴት ልክ ነው ብለህ የጠበቅነው ዘፈኑን ነው ወደ ማለት እንዴት መጣ? አይ መቼ ወደዛ እኮ ነው እኮ አላልኩም እኮ። መጀመሪያም ዘፈን ኃጢአት ነው ብያለሁ እንጂ እኔ አሁን ቅዱስ ነው ምናምን አላልኩም ዘፈን። እሺ፣ ስለዚህ ቴዲን መጠበቅ ትክክል ነው? ይሄ እኮ አሁን ቴዲን እኮ የተጠበቀበት ወይ ምናምን ነገሮች እኮ ሰዎች ካላቸው አንፃር ትክክል ነው። እኔ እዚህ ያህልም የተጠበቀ አልመሰለኝም። እኔ በዚህ ልክ ተጠብቋል ያልከው ነገር እኔ እንጃ። እኔ ብዙም ሶሻል ሚዲያ ተከታታይ ስላልሆንኩ ከዛ አንፃር እንትን አይደለም። ግን ባለፈውም ቢሆን ዲበኩሉ ያሉት የጻፉት ነገር ከጴንጤ መዝሙር የቴዲ ዘፈን ይሻላል ያሉት ምንም ጥያቄ የለውም። ያው ማለት የሚለያዩ ነገሮች አይመስሉኝም ሁለቱም። እሺ የቴዲ ዘፈን ንገረን፣ የጴንጤውን መዝሙር ደግሞ ንገረን እስኪ። ነኒ ነና የሚለውን ነው ወይስ የትኛውን ነው? አንተ ከፈለግ ባቢ ባባም በል አሳየኝ እስኪ በቪዲዮ። አይ አሳየኝ እስኪ። አዎ ስልክሽን አንጮ እስኪ። እንትን ነው ደግሞ ይሄ ፎሎወር ትንሽ ስለሆነ ወይ ሼር አደርግልሃለሁ። ፎሎወሩ ትንሽ ስለሆነ ስክሪን አይከፍትልኝም። እሺ ስማኝ፣ አንተ ስክሪን ስለማይከፍትልህ አንተ ምንም ማድረግ አትችልም። ሌላ ሰው መግባት ይችላል። በነገራችን ላይ ነኒ ነና ምናምን ብለህ ያልከው ነገር እሱ ዱርዬ ነው ልጁ። ይኸውልህ ንገርህ፣ እሱ ዱርዬ ነው። ዓለማዊነት ከውስጡ ያልወጣ የሆነ አዳራሽ ከፍቶ ኡኡ ብሎ የሚያብድ ዱርዬ ነው። አየህ እኛ እንደዚህ የምናወራው ስናወራ ነብይ ጋር እንደ ሲያገለግል የነበረው ቤኪ ታች አወረድኩ ብራዘርዬ። ነቢይ ሄኖክ ብለህ የጠራው ሰውዬ ለአንተ ነቢይ፣ ለእኔ ግን ሐሰተኛ ነው። ፕላስ ደግሞ ወንበዴ ነው ለእኔ። ነቢይ ሄኖክ ብለህ የጠራው ሰውዬ ዓለማዊነት ከልቡ ያልጠፋ ዓለምን ከመንፈሳዊ ነገር ጋር ለማጋባት የሚሞክር የሃይማኖታዊቱ ምንድነው ባቢሎን የእርሷ መልእክተኛ ነው። አልቀበልም። ሄኖክ የሚባለው የድሃን ገንዘብ በእግዚአብሔር ስም እያጭበረበረ ራሱን ያደለበ በድሃ ገንዘብ ራሱን ሀብታም ያደረገ ሌባ ነው። መንፈሳዊ ወንበዴ ነው። ናኒናና ኑኑኑ ባባባባ ዴዴዴ ለምን የፈለገውን ነገር አይልም። እሱንና እሱን መሰሎች በጠቅላላ በእግዚአብሔር ስም የሚያጭበረብሩ ዓለማዊነት በልባቸው የነገሰ ፈጽሞ ለኃጢአት ለአሮጌው ማንነት ያልሞቱ አሁንም ዓለማዊነት በእነሱ ዘንድ ሕይወት አግኝቶ የሚንቀሳቀስባቸው ከረባት ያሰሩ መጽሐፍ ቅዱስ ሲጨበጡ አዳራሽ ገብቶ የሚያብዱ ዓለማውያን ናቸው። ብራዘር አየህ፣ የምናወራው እንደዚህ ነው። እኛ ስናወራ የብርሃን ልጆች ክርስቲያኖች ሲያወሩ እንደዚህ ነው የሚያወሩት። አንተ አምጥተህ ከኛ ጋር እሱን ደርቦ አችልም። ነገር ግን ለአንተ ቴዎድሮስ ካሳ ማለት ንጉሥ ነው። ኢየሱስን ከመጠበቅ ይልቅ የቴዲን ምንድነው የአዝማሪነቱን የጠበቅከው ነገር ይልቅ ከፍ ያለ ነው። ብራዘርዬ አንገናኝም። አየህ አንገናኝም። ስታወራ አንድ የጠጅ ቤት አዝማሪ ምንድነው ማሲንቆ እየገዘገዘ የሚውልን ሰው ንጉሴ መጣ ምናምን ብለህ የጠበቀው አንተ ነህ። ያ አለቅ። ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው የሚል ጥያቄ ነው። ንጉስ ማን ነው? የናይ ፈጣሪ እግዝነ ኢየሱስ ክርስቶስ። ቴድሮስ ካሳስ? ማርያም ልጅ ኢየሱስ ክርስቶስ። ቴድሮስ ካሳስ? ዓላማ ህይወቴ ደግሞ የውስጤን የሚነግርልኝ ንጉሴ። እሺ ንገረኝ። ቴዲ ካሳስ? ማን ነው ቴዲ ካሳ?
ይኸው እዚህ ጋር የምታየው ንጉሥ ቴዎድሮስ ካሳሁን ነው ደግሞ በክብር ጥረው ዝም ብለህ ቴዲ ምናምን አትበል። በክብር ለእኔ አዝማሪ ነው። እኔ አላከብረውም። እኔ ለአዝማሪ ክብር የለኝም። ለእኔ ይሄ ማለት ጠጅ ቤት ማሲንቆ እየገዘገዘ ግጥም የደረደረ የሚያዜም አዝማሪ ነው። ለአንተ ንጉሥ ነው። ምናልባት ከእናንተ ከቸርቻችሁ ደግሞ ምን የተለየ ነገር እሱ አዝማሪ ነው ካል ከአንተ የምትጠቀሙት የቸርቻችሁ ምን የተሻለ ነገር ያልተሻለ ነገር ምን ያቀረበ? አሁን ስማኝ፣ እናንተ ጋር ሳክስፎን አለ፣ እሱ ጋር ሳክስፎን አለ፣ ጃዝ አለ፣ እናንተ ጋር ጃዝ አለ። ምን አለ? ምን የተለየ ነገር ያቀረበ? ዳንኤል ተረጋግተህ አውራ። ስታወራ ከኔ ጋር ተረጋግተህ አውርተህ በእውቀት አስረዳኝ። ብሮዬ የሰማኸኝ ነው። በእውቀት አስረዳኝ። አሁን ማስንቆ ምናምን ምላልከው እኔ ከመጽሐፍ ቅዱስ ጠቅሼ አሳያለሁ። ከመጽሐፍ ቅዱስ ጠቅሼ እኔ አሳያለሁ። አንተ ያለ እውቀት ስለምታወራ ምንም የሚገባ ስማኛ። እሺ ስማኝ። ስለዚህ ከመጽሐፍ ቅዱስ ቴዎድሮስ ካሳ ማነው ስሙ? አዝማሪ ቴዎድሮስ ካሳ ንጉሥህ እንደሆነ ክቡር አዝማሪ ስማኝ ብራዘር፣ አንተ ክቡር በለው። ጆሮ አይሰማም እንዴ ብራዘር? አንተ ክቡር በለው። ለአንተ ክቡር ነው፣ ለአንተ ምንም ነው። አይ ዶንት ኬር አባውት ዳት። ለእኔ ግን ቴዎድሮስ ካሳ የአንተ ጌታ ለእኔም ልክ እንደዛ ነው። ምንም ማለት አይደለም። እኔ እኮ ችግሩ ብራዘር እየስማማ እያደመጥክ እንጂ ተደማመጥ እንጂ ተደማመጥ። ካልተደማመጥ ታችንም አወርድ። በቃ ታብታብ ታደርጋለህ። አለቀ። እኔ እያልኩ ያለሁት ነገር ለአንተ ክቡር ነው፣ አይመለከተኝም። ለእኔ ግን ይሄ የአንድ የጠጅ ቤት አዝማሪ ነው። የጠጅ ቤት አዝማሪ የሆነው ቴዎድሮስ ካሳ ለአንተ ለኦርቶዶክሳዊው ንጉሥ ነው ወይ ነው ጥያቄ። ዳንኤል ቀጥላ። እሺ ዳንኤል ቀጥል። ለማረል አስወርዱ። በቃ አስወርዱት። በቃ ታስወርዱ። ታብታብ አድርግ ብራዘርዬ፣ ታብታብ አድርግ ብራዘር። እሺ የገባው ሌላኛው ሙሉ ቀን። አቤት፣ እንዴት ነህ? ሰላም ነህ ቤኪ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ቴዎድሮስ ካሳ የሚባለው አዝማሪ ንጉሳችሁ ነው? ምን ያገናኘዋል ቤኪ? ጥሩ፣ ምን ያገናኛል ማለት ጥሩ። ለምሳሌ አብዛኛውን ሳይሆን 95% ኦርቶዶክሳውያን የቴዎድሮስን የአዝማሪውን ዘፈን በጉጉት ይጠብቁ ነበረ። ከዚያ ንጉሳችን መጣ፣ ንጉሳችን ነገሰ፣ ንጉሳችንን አነገስ ነው ይሉ ነበር፣ ይደመጥ ነበር። እና ጥያቄ የፈጠረብኝ የኦርቶዶክሳውያን ንጉሳቸው ኢየሱስ ነው ወይንስ ቴዲ ነው? ቴዲ ነው ያነገሱት ወይንስ ኢየሱስን የሚል ጥያቄ። በመጀመሪያ ደረጃ እሱ ዘፋኝ ነው፣ ገባክ? እኛ ደግሞ ፈጣሪ ነው እንትናችን ንጉሳችን፣ ገባክ? ሌላ ደግሞ አንድ ነገር የምናገር ዴንዴሾ እያለ የሚዘፍነው ጴንጤ ነው፣ ግን ዘፋኝ ነው። እሱ ለምን አትኮን ነው ማለት ማን ነው ዴንዴሾ? አላውቅም። እንደዚህ እኔ ብራዘርዬ እኛ ጴንጤዎች ሀቅ እናውራ ካልክ ሀቅ ሰማኝ። እኔ ቤካ ቤት የመጣው ብራዘር፣ እኔ በህይወቴ ውሸት በጣም ነው የሚያስጠላኝ። በጣም አልዋሸሁም። እኔ እኮ እውነት እኮ እኔ ውሸት ጠላለሁ። አልዋሽም፣ መዋሸት አልፈልግም። በተቻለ መጠን ሀቅ ላይ ቆሜ አንገቴን ለመስጠት የምፈልገው፣ መዋሸት አልፈልግም። አሁን ዴንዴሾ ነው ምናምን ያልከው ሰውዬ አላውቀውም እኔ። ለዚህ ነው በቪዲዮ አሳየኝ እና በቪዲዮ አሳየኝ፣ ከዚያ እነግርሃለሁ። እንደዚህ አይነት እኛ አሁን ያለሁበት ቦታ አሳያለሁ፣ እልክልሃለሁ ከፈለግ። ስማኛ ልክልህ፣ አትላክልኝ። ዘፋኝን አልፈልግም እኔ ማቀው። ታዲያ እሱን ካላመንክ ታዲያ እንዴት ነው የሚሆነው? እኔ ስማኝ፣ የሰማኸኝ ነው አባቴ፣ እየሰማኸኝ ነው፣ እያደመጥከኝ ነው። እያደመጥከኝ ከሆነ የምታወራው ጴንጤውን ቤካን ነው የምታወራው። ቤካን ስታወራ የምታወራው በመረጃ ነው። በመረጃ ስታወራ ቤካ ይቀበላል አይቀበልም፣ ቤካ ይህን ነገር ኮምፕሮማይዝ አድርጎ ያልፋል ወይስ አያልፍም፣ በእግዚአብሔር ቃል ለእግዚአብሔር ቃል የታመነ ነው ለሚለውን ነገር አንተ ነው የምትነገር። ገባ? ከኔ ነው የምትሰማው። እኔ አሁን ዴንዴሾ በለው ገሪሾ በለው ለምን ፈርስሾ አትለው? አላቃቸው። እኔ ዘፋኝ ወንድም የለኝም፣ ዘፋኝ እህት የለችኝም፣ ዓለማዊ ወንድም እህት የለኝም። እኔ ለእኔ እህትና ወንድሞቼ ስጋን ከክፉ መሻቱ ጋር የሰቀሉት፣ ገባ? ለኃጢአት ለአሮጌ ማንነት የሞቱ ለጽድቅ በአዲስ ሕይወት በክርስቶስ የተነሱ ብቻ ናቸው የእኔ ወንድምና እህቶች እንጂ ከዛ ውጭ ዘፋኝ አሪ ምናምን ብትላቸው በጠቅላላ የእኛ ሊሆኑ አይችልም። እሺ ጨረስክ? እኔ ደግሞ ላውራ።
አሁን ኦርቶዶክሲያን ንጉሶች ቴዲ ካሳ ነው የሚለውን በምን አገናኝተው ነው እዛ ጋር የምትለጥፈው? ለአንተ አሁን ጥላቻ ነው የሚመስለው እኮ እንጂ ዘፈንና የኦርቶዶክስ ጋር ምን ያገናኛል? አሁንም ሀሳብ ላይ እያወራለን። ስማኝ፣ አሁንም ሀሳብ ላይ እያወራለን። ለምሳሌ እኔ በደንብ ከተረዳኝ እንደውም እኔ በጣም ንጹህ ኦርቶዶክሳውያን አሉ። በነገራችን ላይ በጣም ንጹህ ኦርቶዶክሳውያን፣ በጣም ወዳቸው ማከብራቸው ሀገር ወዳድ የሆኑ ኦርቶዶክሳውያን። ለምሳሌ እዚህ ጋር ገሹ የምትለው ላሳይ ይችላለሁ። ኦርቶዶክሳዊ ነው ግን ንጉሱ ቴዲ ነው። በማስረጃ አሳያለሁ፣ በማስረጃ ማለት ነው። ምን እያልኩ ነው መሰለ? ኦርቶዶክሳውያን አሉ which ኦርቶዶክሳዊ የሆኑ እውነተኛ ኦርቶዶክሳውያን። እነ ቴዲና መሰሎች ግን ሙአ ተዋህዶና ሙአ ይሁዳ የሚባሉ የፖለቲካ ክንፍ ያላቸው አንድ ሃይማኖት፣ አንድ ብሔርና አንድ ሀገር በአንድ የበላይነት ለመምራት የሚፈልጉ ሃይማኖት ሌሎች ተጨፍልቆ አንድ ሞሃ ተዋህዶ ብቻ እንዲነገስ የሚፈልጉ የነ ቀሲስ ዲበኩሉ የነፋኖ ቀሲስ ዲበኩሉና ብዙዎች ደግሞ እኔ ልንገራ ደግሞ ስማኝ አሉ። አሁን ላይ ከምን ተነስለው አንተ ኦርቶዶክስ ተዋህዶ ቤተ እምነት ተከታዮች ክርስቲያኖችን እንደዚያ ጥያቄ ተሰብሳብ ላይ የጠየቀኝ ጥያቄ መልስ የሚሆነው የቴዲን ዘመን መለቀቅ ይጠባበቁ የነበሩት ቀኖች ረዝሞባቸው ሲጨነቁ የነበሩት እነሱ ስለሆኑ ኤንድ ደግሞ ፖፑላር ዘፋኞች የሚባሉ አዝማሪዎች በጠቅላላ ኦርቶዶክሳውያን ስለሆኑ ተመለሰ። እኔ ደግሞ ጠይቃ በምን ሂሳብ ሰርተን ኦርቶዶክስ ብለው ተመዝግበዋል? አንተ ጋር ኦርቶዶክስ ናቸው ተብሎ እንዳለ እንጠብቃለን። ላሳያ ተው እንጂ ቤኪ እውነተኛ አሁን እንጂ ማርያምን ላሳይ በቪዲዮ አንድ ነገር ልንገርህ። እሺ አንተ ስታወራ ቤት ስለሆነ እኮ ለማውረድ ነው የምቸኩለው። ገባህ? እኛ ስንናገርም አንተም መስማት አለብህ። ገባህ? ይሄው ለምሳሌ ቴዲ መሪያችን ደግሞ ልንገራ ወላይትኛ ዘፋኝ ሆኖ ጴንጤ አለ አይደል እንዴ? የሐዋሳው ልጅ እሷ ለምን አትኮንነውም? እሱን ለጥፈ ታዲያ ማን ነው እንዴ? እንትና ነው አቼ ነው የሚሉት። ማን ነው አቼ? መዝሙርም እንትና ያ ማን ነው? ጻፉልኝ። ቆይ እዚህ ጋር እንዴ መዝሙርም እንትና ማን ነው እንዴ? ተው እንጂ የሐዋሳው ልጅ ኢንተርቪው ላይ የሚደረግ ምን ኢንተርቪው ላይ እንትን ላይ ራሱ ኢቢኤስ ላይ በቀደም ኢንተርቪው ነበረው። ማን ነው እሱ? አስጌ እንደሾ ነው። አስጌ አይደለም ያንኛው ዘፋኝ ማን ነው? ራስ እንትና ማን ነው? እሱ የሐዋሳው ልጅ መዝሙር አለው ማን ነው? መዝሙር አለው አይደል እንዴ? ማን ነው እሱ? ቶክቻው የለው ሙሌ ቶክቻው ነው ወይስ እሱ ጋር ማለት ነው? እሺ አረ ቤኪታው እንጂ አትሳቅ፣ ያለ እውቀት አትሳቅ። እኔ እየነገርኩ ነው የመጣው። ቤካ ቤት ቶክቻው ጴንጤ መዝሙር አለው አይደል እንዴ? ዘፋኝ ነው። ስማኝ እኔ ወንድም፣ አሁንም ስታወራ ማስረጃ አውራ። ቶክቻ የሚባል ማስረጃ ልላክልህ እንዴ? ስማኝ ዘፋኑና መስማኝ አሁንም ስማኝ መልስ ሰጠህ እኔ ነኝ፣ አንተ ሳትሆን እኔ መልስ ሰጠህ። ቶክቻው የሚባል አንድ አዝማሪ ኦኬ፣ አንድ ዓለማዊ ሰው ከኛ ወገን መሆን አይችልም። ስማኝ፣ ዝም ብለህ ስማኝ፣ እኔ ነኝ መልስልህ። አንተ አይደለም የምትመልሰው። አንተ ትመልሳለህ ስለ ቴዲ፣ ስለ ንጉሥ፣ ስለ ቴዲ አንተ ትመልሳለህ። እኔ ይሄው እየነገርኩ ነው። ቶክቻው የሚባል አንድ ዓለማዊ፣ አንድ ዘፋኝ፣ አንድ አዝማሪ የኛ ወገን ሊሆን አይችልም፣ ደግሞ አይደለም። የሚገርመው ነገር ቶክቻ የሚባለው ግለሰብ ከዓለማዊነት ማለት ከዚህ ከዘፈን ዓለም ውስጥ ወጣው ብሎ የሄደው የእናንተ ሰው ወደ ሆነው ራሱን ፓስተር ብሎ የሚጠራው ደላላው ቸሬ ጋር ነው ሄደው። ደላላው ቸሬ ቆይ ስማኝ፣ ደላላው ቸሬ በወንጌላዊ ማሊያ የሚጫወት ኦርቶዶክሳዊው ደላላው ቸሬ ጋር ሄደው ቸሬ ጋር ሄዶ ነው ጨፍሮ ዘፍኖ ምናምን ነገር የወጣው። ስለዚህ ቸሬ ማለት የእኛ ሳይሆን የእናንተ ወገን በእኛ ማሊያ ለእናንተ የሚጫወት አዝማሪ የሰበሰበ ቸሬ የሚባለው ራሱን ፓስተር ብሎ የሚጠራው ልጁ ዘፋኝ የሆነ ከዓለማዊነት ያልተላቀቀ ልጁን እንኳን ወደ ጤናማ ወደ ሆነው ወደ መንፈሳዊ ሕይወት ማምጣት ያልቻለ አንድ የወደቀ ምንም እኮ አሁን የምታወራው ምንም አይገናኝም።
እየሰማኝ ነው። ስለዚህ ቸሬ ቶክቻው ምናምን የምትላቸው ሰዎች ከኛ ወገን አይደሉም፣ ልንቀበላቸው አንችልም እኮ አሁን እሱም ኢንተርቪው ላይ ቤኪ ሲጠየቅ እኮ ኢቤስ ላይ እኔ ትክክለኛ ጴንጤ ነኝ ብሏል። በቃ ሃይማኖቱን እንዴ አንተ ነህ እንደምትፈልግ እሱን ሃይማኖት አንተ ስፈልግ መተህ ዛሬ ትክክለኛ ጴንጤ ትችላለህ። እኔ እኮ አሁን አንተ እየፋክ እኮ ነው። እኔ ነኝ አላፊ እያልክ ነው። ጴንጤዎች በደንብ ነው የምፍቀው እኮ እየነገርኩህ ነው። እኔ እንደዚህ አይነት ሰው አልኩህ። ለምሳሌ አንተ እንዴ እሱም ይፍቃል እኮ አሁን እሱም እኮ ይፍቃል ማለት ነው። እሺ ስማኝ፣ አንድ ጊዜ ሚዩት አርግ ፕሊዝ። አንዴ እንደዚህ ያለ ሚዩት አርግ። ሮሜ ምዕራፍ 8 ቁጥር 5 እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ ስጋ የሚያስቡ ዘፈን ዘፋኝነትን፣ ስካር መጠጥነትን፣ አዝማሪነትን፣ ሴሰኝነትን፣ የተለያየ የዝሙትን ስራ ጣዖት ማምለክንም ጭምር ላይፋቸው ያደረጉ ሰዎች እነሱ እንደ ስጋ ፍቃድ የሚኖሩ ናቸው። ሰው እንደ ስጋ ፍቃድ ከኖረ አልዳነም፣ የክርስቶስ አይደለም፣ ወደ ክርስቶስ አካልነት አልተጨመረም። ሂስ ኔቨር ቢ ማይ ብራዘር ሂ ዊል ኔቨር ኤቨር ማለት ነው። እና ኦርቶዶክስን ትደግፋለች። አንዴ ሚዩት አርግ ፕሊዝ፣ ሚዩት አርግ። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ሃሌሉያ። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ስለ እግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ጴንጤዎች ክብር ለጌታ ይሁን። የክርስቶስ መንፈስ የሌለው ከሆነ ግን ይኸውም የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ካለ በኋላ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣችኋል ኢልና ከዚያስ እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነታችሁን ስራ ብትገሉ በሕይወት ትኖራላችሁ። ዲስ ጴንጤ በነገራችን ላይ የስጋን ፍቃድ የገደልን ነን እኛ። እንደ ስጋ ፍቃድ የማንኖር የማንመላለስ፣ ዘፈን ዘፋኝነት፣ ስካር፣ ጣዖት አምላኪነት በእኛ ዘንድ ከቶ የለም። ማጋስትን ጴንጤ ለምን ሲባል ስለ ስጋ ፍቃድ፣ ስለ ስጋ ማንኛውም ነገር፣ ስለ አሮጌው ሰውነት፣ ስለ አሮጌው ማንነት ሞቷል። ኢየሱስ ጌታ ነው። ደግሞም በአዲስ ሕይወት ለጽድቅ በክርስቶስ ተነስቷል። ስጋን ከክፉ መሻቱ ጋር እናውራኛ ማለት እኮ ብዙ ሰዓት ያስከኮ ብዙ ሰዓት እኮ ያስከኮ ዝም ብለክ እንዴ ምን ሆነ ነው? ምንድነው የምታወራው? አንዴ ሙሉ ቀን ቆይ፣ አንዴ ይበቃሃል። እሺ አትዘዘው ብራዘር፣ ይበቃል። በታዘዋል። አትዘዘው ቤኪ ይሰማለው? አዎ አይደለም። አንዴ አንተ ላውራ ስለፈለኩ ነው። ማለት ብዙ የራስን ሐሳብ እንትን እያልክ ነው። ይኸውልህ ርዕስ ምንድነው መሰለ የሚለው ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ብለሃል አይደል? ነው ወይ ነው ጥያቄ የጠየቁት አይደለም? ነው ልክ ነኝ? ጥያቄ የጠየቁት ጥያቄ ነው አይደል የጠየቀው? አዎ። እሺ እኔ መልስ ልስጥ። ቴዎድሮስ ካሳሁን የኛ ንጉሳችን አይደለም። እደግመዋለሁ። ቴዲ ካሳሁን የኛ የኦርቶዶክሳውያን ንጉሳችን አይደለም። ቤተክርስቲያናችንን ታስተምራለች። ማንኛውም ዘፋኝ ወይም ደግሞ ቀደም ቶክቻ የእናንተ ነው ብሎ ሲለ ቶክቻ ማለት አንድ ግለሰብ ነው እያልክ እንደምትሰጠው አስተያየት ልክ እንደዛ ማየት አለበት። ቴዲን ቶክቻን አንድ ግለሰብ ነው እያልክ ልክ ቴዲ ጋር ስትመጣ ደግሞ የኦርቶዶክሳዊ መገለጫ አድርገህ ምናምን ነገር ይኸውልህ፣ ኦርቶዶክሳዊን አንድ ሰው አይወክሉም። ማንኛውም ሰው እኔም አይደለም ቴዲም አይደለም፣ ማንኛውም አንድ ግለሰብ ኦርቶዶክሳዊን አይወክለውም። ይሄንን ተቀበል። በእርግጠኝነት እኔ እንደዚህ ነው የሚታየኝ። አንድ ሰው ኦርቶዶክሳውያንን ወይም ደግሞ ኦርቶዶክስ ነው ብለን ልንወክለው አንችልም። የሆነ ስህተት ያለበት ሰው ይማራል። ሲቀጥል ቴዲ እሺ ስማኝ፣ ወደ ጉድ ለምሳሌ እየሰማኝ ነው።
በደንብ ሰማሁ። ምን አልክ መሰለህ? አንተ ቶክቻን አልክኝ። እኔ ቶክቻ ስለሚባለው ግለሰብ ራሱ ሲጀምር ቀድሞ ነው ምን ብያለሁ መሰለህ? የእኛ ወገን አይደለም ብያለሁ። እንዴት ብለህ ከጠየቀኝ ቶክቻ የሚባለው ግለሰብ ከዘፈን ዓለም ወጣ ወደ መንፈሳዊ ዓለም ተቀላቀልክ ብሎ ራሱ የመጣ የእናንተ ወንድም ወደ ሆነው በጴንጤዎች ወይ ደግሞ በፕሮቴስታንት ማሊያ የሚጫወተው አንድ ኦርቶዶክሳዊ ራሱን ፓስተር ብሎ የሰየመ ግን ደላላው ቸሬ በእርሱ አዳራሽ ነው የተገኘው። ቶክቻው የሚባለው ግለሰብ መጥቶ በእኛ ቤተክርስቲያን እጁን አንስቶ ጌታን ተቀብሎ ኦኬ የደህንነት ትምህርት ተምሮ ተጠምቆ አይደለም ወገናችን ዘመዳችን ይሆናል። ቶክቻው ልጁ ዘፋኝ በሆነበት ዘፋኝነትን እንደ አንድ ፕሮፌሽን የማይበት ሰው ግለሰብ ጋር የመጣው ማን ጋልከኝ? ደላላው ቸሬ ጋር የመጣው ቶክቻውን ከኛ ወገን ሊቀላቀል አይችልም። ነገር ግን ቶክቻው እኮ ወደ እናንተ ጋር መጥቶ ነበብለብት ቶክቻው የመጣ ለምሳሌ ቃለ ሕይወት ሙሉ ወንጌል ገባ መካነ ኢየሱስ ምናምን ቢሆን ኖሮ እዛ ቆይቶ ከብዙ ዓመት በኋላ ምናምን የአገልግሎት ትምህርት ተምሮ ምናምን ነው ኢቭን እንኳን መድረክ ሊሰጠው እንኳን የሚችለው ገባ አይደለም። እሱ ሰውዬ ከኛ ወገን ሊቀላቅሉ አይችልም ማለት ነው። ኢቭን እንኳን አድጎ እንኳን ቢሆን አንድ ሰው የቀድሞ ህይወቱ ነበረ፣ ዘፋኝ ነበረ። ሀሳብን ተቀብያለሁ። እኔ ሀሳብን ተቀብያለሁ። ሲቀጥል እኔ ስለ ግለሰቦች ላወራ አይደለም የገባሁት፣ ቅድም ምላሽ ልሰጥም የፈለግኩት አሁንም ደግሜ የምነግርህ ቴዲ አፍሮ ወይም ቴዲ ካሳሁን ኦርቶዶክስን አይወክልም። የመጀመሪያው ለአንተ ምላሽ ነው። ሲቀጥል ለአንተ ምላሽን እየሰጠው እንደ ጥያቄ ለአንተ አንተ ችግር ከግለሰቡ ጋር ነው ወይስ ከቤተ ክርስቲያኒቷ ጋር ነው? ማለት ስትናገራቸው ያለው ኃይለ ቃል ማለት ቤተክርስቲያንን ቀጥታ አታክ እያደረክ ነው ማለት በቃ ቀጥታ ንግግር አታክ ነው እያደረገ ያለው። ንጉሳችሁ ኢየሱስ ክርስቶስ ነው ወይ ቴዲ ካሳ ነው ወይ ኦርቶዶክሳውያን ስትል እሺ ጠየቅኝ አይደለም ልመልሳ ጠይቀኝ ልመልስ። እሺ አመሰግናለሁ። አልጨረስኩም። ጥያቄን ብታስጨርሰኝ ደስ ይለኛል። መልስ ጠየቅኝ። ብዙ ጥያቄ አይደለም ጠይቀው አይደለም። አንተ ችግር ከግለሰቡ ነው ወይንስ ከቤተክርስቲያኑ ነው አልከኝ አይደለም አይደለም ብራዘርዬ የለህም ወይስ አለ? ታፕታፕና ኮፕሊክ ያለ ሰምተኛል። እሺ መልሴን ስማኝ። እኔ አለው እሺ ስማኝ፣ እሺ ስማኝ። ከግለሰቡ ላልከው ነገር እኔ ከአንድ አዝማሪ ጋር ታች ወርጄ ምንም የሚያገናኝ ነገር ስለማይኖር ከግለሰቡ ጋር ምንም አይነት ችግር ሊኖረኝ አይችልም። አዝማሪ ስለሆነ ሂዝ ኖት ማይ ታይፕ ኤንድ ዊ አር ኖት ዘ ሴም ክላስ። እኔና ቴዲ አንገናኝም። እሱ ተራ አዝማሪ ነው። እኔ ደግሞ በቃ ድንቅ የጌታ ልጅ ነኝ። እኔ በክርስቶስ ክርስቲያን የሆንኩኝ ኦኬ የንጉሥ ካህን ቅዱስ ሕዝብ ተብዬ የጸደቅኩኝ የክርስቶስ ተከታይ ጀኒን ክርስቲያን ነኝ እኔ። ስለዚህ ቴዲና እኔ በጣም የተለየ እሱ አሳማዎች ሰፈር ሲውል እኔ ደግሞ ከቅዱሳን ጋር ንጹህ ስፍራ ምኖር ገባ ከቅዱሳን ጋር ህብረት ማድረግ ሁለታችንም በክላስ እንኳን አንድ ልንሆን ማንችል አይነት ሰው ነን። ስለዚህ በምንም አይነት መንገድ አንገናኝ ማለት ነው። ቴዲና እኔ የሚያገናኝ ነገር ቴዲ እኔ ጋር ለመድረስ በጣም ብዙ ማይልሶች ይቀረዋል። ለምሳሌ ለጌታ ማመን አለበት ገባ ጌታን መቀበል አለበት፣ ደህንነት መማር አለበት፣ መጠመቅ አለበት። ከዚያ ደግሞ የአገልግሎት ትምህርት ተቀብሎ ምናምን ነገር እንደኔ ደግሞ አገልጋይ መሆን አለበት። ይሄን ለመድረስ ብዙ ጊዜዎች ስለሚፈጅበት ቴዲና እኔ አንድ ክላስ መሆን አንችልም ማለት እሱ የሞተ ሙታን ነው፣ እኔ ደግሞ ሕያዋን ነኝ። በክርስቶስ ሕያው የሆንኩኝ ሕያዋን ነኝ። እሱ በእርኩሰት ውስጥ ያለ ሰው ነው፣ እኔ ደግሞ ቅዱስ ነኝ። የኃጢአትን ስራ ሁሉ በክርስቶስ ኢየሱስ በመስቀሉ ስራ በፈሰሰው ደም ተወግዶልኝ ንጹህ ቅዱስ የሆንኩ ሰው ነው። አየህ አንገናኝም ማለት ነው እና ቴዲ በክላስ ደረጃ እንኳን። ስለዚህ ከቴዲ ጋር ምንም የሚያገናኘ ነገር የለም። አየህ ደስ ሲል ጌታ ይባረክ። እሺ ሌላ ደግሞ አሁን ካልከው ጋር ከቤተክርስቲያን ላልከኝ ነገር እኔ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን የምወደው ቤተክርስቲያን የለኝም። በጣም ነው የምወዳት ኦርቶዶክስ ተዋህዶ ቤተክርስቲያን ነው። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያንን ሁል ጊዜ እንደ ርዕስ ይዤ ብገባ ለምንድን ነው ብገባ ካልከኝ ብዙ ወንድም እህቶቻችን ቢያንስ ከክርስቶስ ትምህርት ውጭ የሆነው ነገር አይተው እንዲመለሱና ጤናማ ወደ ሆነው ባክ ቱ ኦሪጂን ወደ ቀድሞ ነገሯ እንድትመለስ ከመፈለግ አንጻር ነው ኦርቶዶክስ ተዋህዶ ቤተክርስቲያንን ማለት። ብዙ ወንድም እህቶች አባቶቼ አጎት አክስቶቼ ኦርቶዶክሳውያን ስለሆኑ እነሱ ትክክለኛው ነገር አውቀው ወደ ጤናማው ነገር እንዲመለሱ ለእነሱ ከማሳየት አንጻር ነው። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም ነው የምወዳት። ለሀገር ውለታ የዋለች ናት፣ ለሁላችንም ውለታ የዋለች ናት። ስለዚህ እንደ ቤተክርስቲያኒቷ
እንወዳታለን፣ እናከብራታለን። እኔም እወዳታለሁ፣ አከብራት። ስለዚህ ከማንም ጋር ችግር የለኝም ማለት ነው። ብሮዬ አገኘ። እሺ ጥያቄ ልቀጥል። እሺ ሁለቱን ጥያቄ መለስክልኝ። ኦርቶዶክስ ዘፈንን ትደግፋለች ብለህ ታምናለህ? ዘፈን ወይም ዘፋኝን ትደግፋለች ብለህ ታምናለህ? አዎ አዎ። አየህ የመጀመሪያው እንትኑ። እሺ እናንተስ ዘፈን ወይም ዘፋኝን ትደግፋላችሁ? አንደግፍም፣ አንቀበልም። አደግፉም አይደል? እሺ ለምሳሌ አሁን በሰሞኑ በቲክቶክ ላይ እየተለቀቁ ያሉ ዘፈኖች አሉ። ማለት አሁን ለምሳሌ እኛ መዝሙር አለን በቤተክርስቲያን መዝሙር ወረብ ብለን የምንዘምረው መዝሙር አለ፣ ወረቡንም ለጌታ የምናቀርበው አለ። ለምሳሌ ደግሞ እናንተ ጋር አለ ማለት 100% ዘፈን። አሁን ለምሳሌ እንደውም ከቴዲ ዘፈኖች የባሱ ፍጹም ሊያስጨፍሩ ጭፈራ ቤት ገብተህ ልትላቸው የሚመስሉ አይነት ዘፈኖች ከእናንተ ጋር ይለቀቃሉ። ማለት እኔ ዘፈን ነው የምላቸው እንደውም ከዘፈንም በላይ ስለምወስዳቸው። እነሱንስ እንዴት ታይለኛል? ለምሳሌ ብለህ ማስረጃ። እሺ ለምሳሌ ይኸው ማስረጃ ልስጥህ። በትልቁ አድርገኝ፣ በትልቁ አድርገኝ። ቪዲዮ ልክፈትልህ። ይኸው ማስረጃ ልስጥህ። አይ ቪዲዮ ክፈት፣ ችግር የለው። ከዛ ጠይቅኛለህ፣ እኔ መመልስልህ እኔ እንጂ አንተ አይደለም። ይኸው በቪዲዮ እየከፈትኩ ነው። በትልቁ አድርገኝ። እኔ አድርጌያለሁ። ቲክታክ እንትን ነው ሪፖርት ነው። በትልቁ አድርገኝ። ይኸው እንትን እላለሁ። ወንድማችን እየሰማ ነው። በትልቁ እኔ አድርጌያለሁ። እሺ አንዴ ሞዴሬተሮች በትልቁ አድርጉት። እኔ በትልቁ አያደርግልኝም። በቃ ስልኬ ተበላሽቷል። ነው። አንዴ just can you open the video please? if not ጭራሽ ቪዲዮ እሺ እንግዲህ እንዳትረሳ። እሺ ኦርቶዶክስ ተዋህዶ ቤተክርስቲያን ዘፈንን ትደግፋለች ወይ ላልከው ነገር አዎ ብያለሁ። እኛ ግን አንደግፍም። እሺ ስማኝ፣ የሰማኝ ነው መጀመሪያ ስማኝ። አንተም ብለህ ጠይቀኛል። ኦርቶዶክስ ተዋህዶ ቤተክርስቲያን ዘፈንን ትፈቅዳለች ወይ ትደግፋለች ወይ ብለህ ላልከኝ ነገር አዎ ትደግፋለች ብዬ አምናለሁ። አንተ እኛ ደግሞ ጠይቀ እኛ ጋር አይ ዘፈንና ዘፋኝነት ደግሞ አይፈቀድም ብያለሁ ለምለው ነገር እኔ መጽሐፍ ቅዱሳዊ ማስረጃ ማቅረብ እችላለሁ፣ እንደ ህይወታችንን ጨምሮ ማለት ነው። እሺ ኤልሮይ ጡርዬ ከየት ነው? ካየ ሰላም ለአንተ ወንድምነት ዱባይ ነኝ። እኔ ዛሬ በህይወቴ ቪዲዮ ሰርቼ አላውቅም። እኔ ከእምነቴ ውጪ በሌላ ነገር ውስጥ መግባት አልፈልግም። እድሉን ሰጥተህ ቪዲዮ ልስራ እያልኩ ከራሴ ጋር በጣም እየታገልኩ ነበረ እና እድሉን ሰጥተህ ስላስገባኝ ጌታ ኢየሱስ ዘመንን ይባርከው። ጴንጤ ፖለቲካ ውስጥ አይገባም ያለው ማን ነው? ጴንጤ ፖለቲካ ውስጥ መግባት ይችላል አማኝ ስለሆነ። እኔ በአሁን በወጣው ዘፈን ላይ 4 ኪሎ ተናወጠ እያላችሁ የምትሉ 4 ኪሎ ያኔም አልተናወጠም፣ እንኳን የእግዚአብሔር መንፈስ ኖሮበት ማለት ነው። እባካችሁ የድሮ ናፋቂዎች፣ የናጺዎች ናፋቂዎች አልፏል። አሁን በጌታ ልናገር። እሺ ተናገር። የድሮ ናፋቂዎች፣ የአጼ ናፋቂዎች በቃን፣ አንገሽግሾናል። ብዙ ትውልድ አተናል። ብዙ ልጆች እህት ወንድሞቻችንን አተናል። ወጣቱን አተናል። አሁን ደግሞ አጋንንት የሚመጣበት ሲያጣ ደግሞ በዚህ መንገድ መጥቶ ደግሞ ሊያናውጥ ፈልጓል። አይሳካለትም አለን፣ አይሳካለትም። ብዙ ነገር እየሰማን ነው። ዘፈናችሁን እዛው አዳምጡት። እኛ ጋር አንናወጥም። እኛ አንናወጥም። በቴዲ ዘፈን እንወደዋለን፣ እናከብረዋለን። እሱ ላይ ያለን የዘፈን መንፈስ ግን እንዋጋለን፣ እንጸልይለታለን። ግን የሚመጣበት አቅጣጫ የእውነት እኔ በጣም እያዘንኩን ያለሁት እንደኛ እንደ ወላጅ ማረፍ አንችልም እንዴ? ልጆቻችንን በሰላም ማስተማር ማሳደግ አንችልም እንዴ? ተነስ የሚል ዘፈን እያወጣ አመታት እየጠበቁ እንደውም አንድ ቦታ ስሰማ ምንድነው 8 ዓመት ጠብቆ ነበረ። የራሱ ጉዳይ 10 ዓመት ይጠብቅ፣ አይመለከተኝም። እኔ በቃን፣ የእውነቴ እንደ በቃን። እንደኛ አይናችን ደከም በማልቀስ ያለ ዕድሜን በመነጽር እያየሁት ቤካዬ ኃላፊነት አለብኝ ለትውልድ። እግዚአብሔር የሰጠኝ ኃላፊነት አለብኝ።
እየተነሳችሁ እንደዚህ ሆነ ንጉሳችን እንደዚህ ሆነ። ንጉሳችሁ ለራሳችሁ ንጉስ አድርጋችሁ እኛ ንጉስ ሾመናል በላያችን ላይ። ስለዚህ 4 ኪሎ ተናወጠ ብላችሁ የምትሉ 4 ኪሎ መቼም አይናወጥም። መቼም እችን የሆነችውን ምርጫ ከፊት ያለችዋን አናውጣለው ብላችሁ የተነሳችሁ ውጭ ያላችሁ ሚስቶቻችሁ ስትወልድ ኢትዮጵያ ላይ ቀበቶ ፍታ ብትባል የማትፈታ ወንድ፣ አገር ለቀ ስትወጣ ቀበቶን አገር ለማፍረስ ቀበቶ የምታፈርስ ወንድ ጥንቃቄ ያዝ። እግዚአብሔር የሚባል አምላክ አለ፣ የሚሰማ የሚመልስ አለ። እንደኛን ልጆቻችን ማጣት አንፈልግም። በቃን። አርፋችሁ ተቀመጡ፣ አዳምጡ፣ ጨፍሩ። አይመለከተንም። ሰይጣን ነው እየጋለበባችሁ ያለው። ቤካዬ የእውነት ዛሬ ራሴን አሞኝ ነው የዋልኩትና እድል ስለሰጠኝ እጅግ በጣም አመሰግናለሁ። አንሰማችሁም። ተባረኩልኝ። እሺ የተለሚ ተባረኪ። በነገራችን ላይ በአንድ የጠጅ ቤት ማሲንቆ ገዝጋዥ አዝማሪ እንኳን 4 ኪሎ ምንድን ነው የሚባል እንኳን 4 ኪሎ ምን ልበል የከብቶች ጎሮር ነው አይናወጥም። አደገልጋል በአንድ ተራ ነግራቸዋል፣ ደጋግሜ ነግራቸዋል። እናንተ ንጉሳችሁ ነው። ለእኔ ለቤካና ለመሰል ክርስቲያኖች ተራ ነው፣ ብራዘር ተራ ነው። አንድ ጠጅ ቤት ቁጭ ብሎ ጠጅ ቤት ማስንቆ የገዘገዘ ግጥም የተቀበለ የሚያዘምር አዝማሪ ባደረገው ነገር አይደለም 4 ኪሎ የከብቶች ማደሪያ የፍየሎች ማደሪያ አይናወጥም። እኔ እኮ እንዴት ነው ሰው እንዴት ነው የሚያስበው? ደህና ናችሁ ወይ? አረ ሰዎች አረ እያስብን አሁን ኢትዮጵያ የሌለ ሆናለች። በቃ የሌለ ሀገር ሆናለች። አሁን ላይ ያለችው ኢትዮጵያ የምታስፈራ በአፍሪካ ደረጃ በቃ የምታስፈራ የምታስደነግጥ ኢትዮጵያ ሆናለች። እግዚአብሔር አምላክ ፕራይም ሚኒስትራችን ይባርካቸው። እግዚአብሔር አምላክ እሳቸውንም አብሯቸው የሚሰሩ ወንድም እህቶቻችንን ይባርኳቸው። እንዴ ያኔ እኮ የዛሬ 6 ዓመት 7 ዓመት እኮ ኢትዮጵያ ታውቃላችሁ 80% ምናምን ነገር የጦር ምናምን ይዞ በተቀመጡ በእነኛ ሰዎች እንኳን ኢትዮጵያ መልሰው ሲወጉ ያኔ እንኳን ምንም ያልሆነ ፕራይም ሚኒስትራችን ያልሆኑ እዛ የሚያገለግሉ ወንድመቶቻችን አሁን ኢትዮጵያ ሁሉን ነገር በእጇ ይዛ አገርን እየለወጡ ባሉት እንኳን በአሁኑ ሰዓት አይደለም በዚህ ተራ አዝማሪ ይቅርና በዓለም መንግስታት እንኳን አይሸበርም። በነገራችን ላይ አስባችሁታል? እነ ባይደን ያላሸበሩት እነ ትራምፕ ያላሸበሩት ያላንቀጠቀጡት ምንም ያልመሰለው ወንድማችን በዚህ ተራ አዝማሪ እንዴት ነው የምታስቡት? አረጋጉ እንዴ! በክርስቶስ የተደገፈ ክርስቶስን ያዘ አምላኩን መታመኛ ያደረገ አንድ መሪ በዘመናት መካከል ተናውጦ አያውቅም። በነገራችን ላይ በዘመናት መካከል ፈርቶ አያውቅም። እንዴ ዳዊት ይመስክር ብራዘርዬ፣ እንዴ በዘመናት መካከል አልተናወጠም እኮ። እግዚአብሔርን የያዘ በእግዚአብሔር የተጠራ በእግዚአብሔር የተሾመ በእግዚአብሔር ዙፋኑ ላይ ንግስናው ላይ የተቀመጠው ዳዊት ምስክር እኮ ነው ዳዊት። እኔ መናወጥ እኛም እድል ስጡንና ከእርሱ ጋር አትግባ በቃ አትግባ። ወደ ሌላ ርዕስ ውስጥ ገባና ከያዝከው ርዕስ ወጣና ማን እያወራ ያለው? ገባኩ። ሞዴሬተሮች ሚውት አድርጉት ፕሊዝ፣ ሚውት አድርጉት ሞዴሬተሮች። ፖለቲካ ረኮ እኮ አሁን እዚህ ጋር እኮና አንተ የምታወራው ምን ፖለቲካ? ቴንክ ሶ ማች። እሺ ስለዚህ አይደለም በዚህ ተራ አዝማሪ አምጥቼ ነበረ ወዳጅ። አንድ ሚውት አድርግ ብራዘርዬ። ወይም ትወርዳለህ ወይስ እንዴት ነው? እኔ ብልግና አይመቸኝም ብራዘርዬ። ስርዓት ይዘህ ነው። እሺ አይ ቪዲዮ ሚውት አድርግ ቪዲዮ ታይ ነኒ ነና ኖ ቪዲዮ ናቸው ነው ያልኩት። ስለዚህ በአንድ የጠጅ ቤት አዝማሪ የሚናወጥ ጉልበቱ የሚብረከረክ የለንም። እኛ አይደለም ፕራይም ሚኒስትራችን የቀበሌ ሊቀመንበር አይብረከረክም በዚህ ተራ አዝማሪ ማለት ነው። እና ዳርያቱ አቀዝቅዙት በቃ ከፖለቲካ እናውጣው። ከፖለቲካ እናውጣና አሁን ከመንፈሳዊ አንጻር ፖለቲካውን ተው። ፖለቲካ የሚሰራው ሌላ። ዝም ብለህ አድምጥ። ተመስገን አንተ ልጨርስ። ዝም ብለህ አድምጥ። አንተ አትነግረኝም። ዝም ብለህ አድምጥ።
ከፍተህ የለጠፍከው ርዕስህንና የምታወራው እኮ የተለያየ እኮ ነው። ታች ሆነ ታብታባርክ ፖለቲካ በደንብ አድርጌ ነው ፖለቲካ ለመስራት ለቴዲን ያነገስከው አንተ አትሳሳት። ስላወራህ እኮ ዝም ብለህ እንትን ያልክ አይደለ። አትሳሳት፣ እናውራ፣ እንነጋገር፣ ሌላም ሰው ይማርበት። የምንነጋገረውን ነገር ሌላም ሰው ይማርበት እንጂ በቃ ትወርዳለህ። ታዲያ ስርዓት ነው የሚፈልገው። እኔ ብራዘር በስርዓት ነው የምታወራው። እዚህ ቤት እድል ሰጥተህ ታወራለህ። ይሄ ናይት ክለብ ገብተህ እንደፈለክ እጅ ያነሳ ምናምን እንደፈለክ የምታወራ ቤት አይደለም። የመጣው ናይት ክለብ አይደለም። የመጣው ልትዋይ ነው። ስለዚህ ልትዋይ ከመጣ ደግሞ ተራሽ ስትል ተራን ጠብቀህ ትቀሳቀሳለህ። አለቅ የመጣው አዝማሪ ቤት መሰለኝ። ማነሽ ተቀበይ ተቀበይ እንደምትለው እኮ አይደለም ብራዘር። እዛ የለመድከው አዝማሪ ቤት። ይሄ አዝማሪ ቤት አይደለም። እድል ሰጥተህ ታወራለህ። እንዴ ማንሽ ያዥልኝ አንዴ በይ ምን እዚህ የምታየው የአንተን አዝማሪ ቴዲ ይመስላል እንዴ? ቤካ እኮ ነው። ቤካ የክርስቶስ ተከታይ ክርስቲያን ቅዱስ ጻድቅ የሆነ ሰው ቤካ እኮ ነው የምታየው እዚህ ጋር። ብራዘር ያረጋጋው እንጂ። እሺ ዳጊ ይሄ ቤት ይመጥናል ብለሻል። እሺ ኬዲ የት ሂድ እስኪ ዳጊ ንገርኝ እስኪ። ነይ ግቢ እስኪ። ዳጊ የሚመጥነው የት ቤት ነው? ዳጊ ይመጥናል ወይ አልሽ? ታዲያ ነይ ግቢያ። ታዲያ ምን ችግር አለው? ንገሪው እስኪ ዳጊሻዬ አይመጥንም በይውና ምከሪው እስኪ ዳጊሻዬን። ዳጊ ይመጥናል እንዴ? ነይ ግቢና ንገሪዋ። ታዲያ ገብተሽ አታወሪ? በኮሜንት ከምታደርጊ ገብተሽ ማውራት ነው። ዳጊሻዬ ምናምን ብለሽ አውሪው እስኪ። ዳጊና እኔ እንኳን ጌታ ይባረክ። ዳጊና እኔ የተዋደድ ይበዛብሃል ማለቷ ነው። ተረዳት አይደለም? ተረዳቸው። ለምን እህት ወንድሞቻችን አትረዳቸው? ሰላም ብያለሁ። ቤካ የኔ በጣም ሚስ ያረኳችሁ። ኤፍዬ ሰላም፣ ኤልሮይ ጥሩዬ ሰላም፣ ታች ያላችሁ እህት ወንድሞቻችን እንዴት ናችሁ? ቀጥል ቤካ የተባረክልኝ። ቀጥል አባኮ ዳግሻዬ። ሰሞኑ አይተህ ታች ቤት ሰዎች የዚህን ሰውዬ የአዝማሪውን ሰውዬ አልበም የጠበቁትን ያህል ክርስቶስን አልጠበቁም ነበር እና ምን አለበት ክርስቶስን ቢጠብቁ በዚያ ልክ። እንደው እውነት ጾሙን በትክክል ጾሙታል ብለህ ታስባለህ? ያ ቤካዬ ያው ልብ ይሰብራል። እንግዲህ ማሳፋሪው ወንጌልን እያወቀ ሰው ሰሞኑን እያሳዩት ያለው ባህሪ በጣም ይገርማል። በጣም ይሄ ነገር ከመሆኑ በፊት እንደ ቤተክርስቲያን ቤተክርስቲያኒቷ አዘጋጅታለች። መጀመሪያ መደላደሉን ፈጥራለች። እንግዲህ ኦርቶዶክስ ቤተክርስቲያንን መጀመሪያ አፋችንን የምንከፍተው ለምንድን ነው? ኦርቶዶክስ ብለን የምንጀምረው ትልቁን የሐሰት ትምህርት አንበሳ ድርሻ ስለያዘች ነው። የሐሰት ትምህርት፣ የሐሰት ልምምድ የእግዚአብሔርን ቃል ደፍሮ እስከ መለወጥ ከመጽሐፍ ቅዱስ ላይ እስከ መሰረዝ ድረስ ርቀት የሄደችው ካቶሊክ አይደለችም። ስለዚህ ስጀምር ሁሉ ጊዜ የምጀምረው አፌን ማማሸው በኦርቶዶክስ የሐሰት ልምምድ ነው። ቤተክርስቲያኒቷ እንዳትፈርስ ከሚፈልጉ የመጀመሪያው ሰው አንደኛው ነኝ። እንድትፈርስ አልፈልግም። እንደ ኦርቶዶክስ ቤተክርስቲያን ብትፈርስ እንደ ህዝብ ራሱ ደስተኛ አይደለሁም። ተውት፣ አይደለም እንደ ሃይማኖት እንትን ቤተክርስቲያኒቷ እንድትፈርስ እንድትጠፋ አልፈልግም። ለዚህ ነው መታደሷን የምንፈልገው። ለዚህ ነው የምንሞግታት። ለብዙ የሐሰት ትምህርቶችና ልምምዶች አንበሳ ድርሻውን ቀዳሚነቱን ስለወሰደች ሐሰት ልምምዷን በተለያዩ አጋጣሚዎች ታትመው ለትውልድ እንዲቀሩ ስላደረገች እንደው የሆነ ጊዜ የተፈጠረ ስህተት ሆኖ ተከናውኖ ተረስቶ የሚቀር አይነት ሳይሆን የምታደርጋቸው ነገሮች ሁሉ ታትመው በመጽሐፍቶቿ ላይ በሰው አእምሮ ላይ ታትመው እንዲቀር ያደረገች ስለሆነች ዛሬም እንግዲህ አሟሻለሁ አፌን ማለት ነው። ለዚህ ሁሉ ውጥንቅጥ ትልቁን ድርሻ የወሰደችው ኦርቶዶክስ ቤተክርስቲያን ነች። ለምንድን ሰው ዘፋኝነትን እንዳይጠራጠረው ማለት ዘፈንና ዘፋኝነትን እንዳይፈራው እንዳይጠላው ያንን ተከትሎ የሚመጣውን ኃጢአት በቃ እንዲያገኘው ስለፈለገች ነው። ሌላ ምንም ምክንያት የለውም። በድፍረት ከእግዚአብሔር ቃል ላይ ነቅላ ያወጣችሁ። ምናልባት የማወራው ነገር ግልጽ ያልሆነላችሁ ሰዎች ካላችሁ ከ2000 በ2000 ዓመተ ምህረት ከታተመው አዲስ አሳተመችው መጽሐፍ ቅዱስ
ክፍል ላይ ሄዳችሁ ገላትያ ላይ ብትመለከቱ 5:21 ላይ አውጥተዋለች። ዘፋኝነት የሚለውን አውጥተዋለች። መደላደል ፈጥራለች። ዛሬ ዘፋኞቿ በሰላም እንዲዘፍኑ፣ ዛሬ ዘፈን የሚያደምጡ ሰዎች በሰላም ዘፈን እንዲያደምጡ። ያው ሰላምና ዘፈን ባይ ዘ ዌይ አብረው አይሄዱም። ይሄን በኋላ ሄድበታለሁ። ሰላም የሚለው ቃልና ዘፈን የሚለው ቃል አብረው አይሄዱም። ግን እንደዛ መስሏት ይሄን መደላደል ፈጥራለች። ሰዎች መስፈን ሲያስቡ ወይም ዘፈን መስማት ሲያስቡ ባይ ዘ ዌይ ሁለቱም አንድ ናቸው። የሚሞግተኝ ካለ በኋላ መግባት ይችላል፣ አወራለሁ በኋላ። መስማትም መስፈንም ሲያስቡ እንዳይሳቀቁ በሰላም ያው ሰላም የሚለውን ትምህርተ ጥቅስ ውስጥ አስገቡልኝ። በሰላም እንዲያደርጉ መጀመሪያ እንደ ቤተክርስቲያን መደላደሉን የፈጠረች ኦርቶዶክስ ቤተክርስቲያን ነች። በድፍረት 18 ዓመት በሞላው ጎረምሳ መጽሐፍ ቅዱሷ ላይ እንግዲህ ጎረምሳ ነው የምለው ምክንያቱም ሁሉ ዓመት ቆይቻለሁ ኖር ያለው ያለች ቤተክርስቲያን እጇ ላይ ያለው መጽሐፍ ቅዱስ 18 ዓመት የሞላው ነው። በጥንታዊው በነባሩ መጽሐፍ ቅዱስ መጠቀም አትፈልግም። ለምንድን? ዛሬ ያለውን የኃጢአት ልምምድ ይቃወምባታል። ዘፋኞቿ በሰላም እንዳይዘፍኑ ያደርግባታል። ዘፋኝነት መንግስተ ሰማያትን እንደማያወርስ ያንንም ማድረግ የሥጋ ስራ እንደሆነ ያሳብቅባታል። ይሄ ደግሞ ምዕመኖቿን ስለማያስደስት ከአካሉ ወይም ከራሱ ደስታ ይልቅ የብልቶች ደስታን ስለመረጠች አይጋችሁ ብላ ዶንት ወሪ ብላ አውጥተዋለች። ለኔ ተውት ብላ ምን ችግር አለ በእጃችን አለ መጽሐፍ ቅዱሱ እንቀይረዋለን ብላ አርገዋለች። እና መደላደሉን ስለፈጠረችላቸው ነው ይሄ ሁሉ ጣጣ የመጣው። ገባህ አይደል? ህዝቡ ሳይሳቀቅ የሚያደርገውን እንዲያደርግ ያለ ወቀሳ የሚያደርገውን እንዲያደርግ አመቻችታለች። ምን አጠፋ ህዝቡ? ህዝቡ ምን አጠፋ? ከላይ እኮ ነው እንትን የአሳ ግማቱ ከአናቱ እንደሚባለው ያ ነው ችግሩ። ከላይ ከገማ ምን ታደርገዋለህ? ከላይ ከተበላሸ ከላይ ትውልዱ ላይ እንደዚህ እንትን ካልክ ምን ታደርገዋለህ? እና እዚህ ላይ ብዙ ማለት ፈልጋለሁ። አንዴ የሚመች ቦታ ስለሌለው ነው ማነህ ቤካይ በዚህ በቴዲ ምናምን በተባለውም ዘፋኝ ዙሪያ አንዳንድ ነገሮች ማለት ፈልጋለሁ። ምክንያቱም ያው ሰው የሚያስለቅሰውን እንጂ የሚያጽናናው መዝሙር መስማት አይፈልግም። የሚያስለቅሰውን ዘፈን ቢሰማ ይሻለዋል ከሚያጽናናው መዝሙር። አሁን እያየሁት ነበር አንዳንድ ነገሮችን በተለያዩ ቦታዎች ላይ ተለጥፈው ማለት ነውና እዛ ላይ እስኪ አንዳንድ ነገሮች እላለሁ። ቤካይ ተባረኩ፣ ቀጥሉ። ዳግሻይ በጣም ስለተናፈቅ እኔ በጣም ሰፊውን ጊዜ አንተ እንድትወስድ ነው የምፈልገው፣ አንተ እንድትይዝ ነው የምፈልገው። በነገራችን ላይ በጣም ተናፍቀሃል። ስለዚህ እንደውም ዛሬ 3 ሰዓት ከቆየን እኛ የምናወራው 30 ደቂቃ ነው። 2 ሰዓት አንተ ነው የምታወራው። ዳግሻዬ በጣም ተናፍቃል። በጣም ያ ስፔሻሊ በዚህ ጉዳይ ላይ ለምሳሌ እኔ ኦርቶዶክስ ተዋሕዶ ቤተ እምነት ወይም ቤተ ክርስቲያን አሁን ተወቃሽነት ላልከው ነገር የስ በደንብ ነው እንጂ በጣም ብዙ የምናነሳቸው ሀሳቦች ወይ ደግሞ አመክንዮዎች አሉን እንደዚህ ለምንልበት ነገር ማለት ነው። እሺ ኦርቶዶክሳዊ ከገባ ሞዴሬተሮች ሄዊና መቼም ኤቫና አስገቡ፣ ኦርቶዶክሳውያን ፕሊስ አስገቡ። እሺ ሄዊዬ አስገቡልኝ። እሺ አሌክስ ሰላም ላንተ ይሁን። ሰላም ይብዛላችሁ። እንዴት ናችሁ? ሁሉ ሰላም ነው? ጌታ የተመሰገነ ይሁን። ፕሮቴስታንት ነኝ ግን ያው ለመስማት ኦርቶዶክሳውያን አስገቡልን። ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ? ጥያቄ ነው እንግዲህ ቢኮዝ በሰሞነኛው የቴዲን ቴድሮስ ነው የአዝማሪውን ቴድሮስ ካሳን ዘፈን ስጠብቁ በጣም ነው ማለት ቀኖቻችሁ ሁላ በቃላጠር ብሎ እንደተቸገራችሁ ሁላ ሰምተናል። ፕላስ ደግሞ ንጉሳችሁ ነው ወይ ብዬ የምጠይቅበት ዋናው ምክንያት ደግሞ አብዛኛው ሳይሆን 100% ዘፋኞች በጠቅላላ ከዚሁ ከእናንተ ቤተ እምነት ያሉ ናቸው። እነሱም ደግሞ ያነገሱት ንጉሳቸውን ቴድሮስ የሚባለውን ግለሰብ ነው። ሰው ከዚህ ጋር አንድ ላይ ተገናኝቶ ቴድሮስ ካሳ የሚባል ይሄ አዝማሪ ንጉሳችሁ ነው ወይ? ደስ ማይ ኩዌስችን። ኦኬ አዎ ነው አይደለም የሚለውን ነገር ከእናንተ መስማት እንፈልገው። እሺ ፕላስ ደግሞ ጥያቄን ሰምቼዋለሁ። እሺ በእውነት እንኖር። ሰላም ለአንተ ይሁን። ሰላም ለአንተ ይሁንልህ። የት ቤተ እምነት ነህ? እኔ ጴንጤ ነበርኩኝ፣ አሁን ግራ ተጋብቻለሁ። እሺ ጴንጤ የሆነ አታውቅም። ጴንጤ የሆነ ሰው ግራ አይጋባም። ቢኮዝ አምላክ በትክክል ስለሚያውቅና የሚከተለውን እምነት በትክክል ስለሚረዳ
ጴንጤ ጴንጤ ባለማወቅ ሊሆን ይችላል። ባለማወቅ ሊሆን ይችላል። ሚዩት አድርግ። ማነህ ፊሉ ሚዩት አድርግ። ሚዩት አድርጉ። እሺ እሺ፣ ወደ ጉዳይ ገባ። ከየት ቤተ እምነት ነህ ብራዘርዬ? እንዳልኩ ነው። አሁን ገና እንትን አላልኩም፣ ግን በጠየቀው ጥያቄ መሰረት አንድ ነገር እሺ፣ ታብታብ አድርግታችሁ ሆነ። እኔ የምፈልገው ኦርቶዶክሳዊ ነው እንጂ ገና ነኝ አልተጋባሁም ምናምን። ግራ የተጋባው ብራዘርዬ፣ በእርግጥ ያለበት ቤተ እምነት ግራ ስለሚያጋባ ነው። እውነትህን ነው፣ ግራ ያጋባል። የሚሆነው ነገር ክርስቲያኒቲን ዲዘርቭ የማያደርግ የህይወት ነገሮች ይታያሉ፣ መገለጫዎች ይታያሉ። ከዛ ተነስተህ ግራ ባይገባና ባትጋባ ነው የሚገርመኝ። አምሶሪ እንግዲህ ግራ ተጋብታል። እግዚአብሔር ከአንተ ጋር አሁን ብራዘርዬ። እሺ እሺ፣ ሜላ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን ሚላዬ። እሺ ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ ንጉሳችሁ ቴዲ ካሳ ነው የሚል ጥያቄ አስረ እንግዲህ ንጉሳችሁ ማለት ንጉሳችን ክርስቶስ ነው። ንጉሳችሁ ክርስቶስ ነው። እሺ ቴዲስ ምናችሁ? ቴዲ ዘፋኝ ነው። ዘፋኝ ነው። እሺ የቴዲ ዘፋኝነት ትቀበያለሽ? ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ አምንበታለሁ ብለሽ ትያለሽ? ዘፈን እኮ ኃጢአት እንደሆነ ማንም ያውቃል። እሺ ዘፈን ኃጢአት ነው። ያንን እያወቀ ደግሞ የሚያዳምጥ በራሱ ኃጢአት ራሱ ይጠየቃል እንጂ እናንተ ቤተክርስቲያንን ኦርቶዶክሳውያንን እንትን ለማለት ሁሉንም መፈረጃ አትችሉ። እሺ ጥያቄ ችግር የለም። ጴንጤዎች እያዳመጡ አይደል እንዴ? ስለዚህ ሁሉንም በግሉ ነው እንትን የምትለው የምትጠይቀው። ጴንጤዎች ያዳምጡ እታለምዬ እያዳመጠ ኧረ ተው፣ እያየን እኮ ነው ሚዲያው። ስሜ እታለምዬ ስሜ ተደብቆ ማዳመጠ ነው እንዴ? እታለምዬ እየሰማሽ እንጂ የኔ እናት እየሰማሽ ዝም ብለሽ አትልጥፊ። ይኸውልህ ለእኛ ደግሞ አይደለም ዝም ብያለ። እሺ ሚት አደረኩሽ። ተደማመጭ ከኔ ጋር እየተደማመጭ ነው የምታወሪው። የተደማመሽ ለምሳሌ አንቺ ጴንጤ ያደምጣል ብለሽ ስትይ ማስረጃ የምታመጪው ለምሳሌ ያደመጠ ጴንጤ ቃል ተሰኝና እኔ ደግሞ ያንን ጴንጤ ከኛ ወገን እንዳይደለ እነግርሻለሁ። ቢኮዝ እኛ የምንመራው በእግዚአብሔር ቃል በክርስቶስ ትምህርቱ ስለምንኖር ኦኬ። ከክርስቶስ ትምህርት የወጣ ማንም ሰው አምላክ የለውም ብለን ስለምናምን ስለምንቀበል ያንን ሰው ወግድ ነው የምንለው። በቃ አልሞተም፣ እሱ ለኃጢአት አልሞተም፣ ለአሮጌ ማንነት አልሞተም፣ እሱ እንደገና ጌታ መቀበል አለበት ብለን የምናምነው። ስለዚህ ጴንጤ ስትይ በማስረጃ የምታወሪው። እኔ ግን አንቺ ራሱ ምስክር ትሆኛለች ማለት ነው። ቢካዝ ቴዲ የሚባለውን አንድን አዝማሪ እንዳነገሽው የምታውቂው የእርሱን ዘፈንና ዘፈን መሳሰሎች ነገሮች በደንብ አድርገሽ ነው የምትጋጭው። አሁን ዘፈን ኃጢአት ነው ካልሽ፣ ለስጋሞች ያለው ካልሽ ዩ ሃቭ ቱ ላይክ ፕራክቲካል ተሰ ይገባል። እኔ ቤካ ቤት ምትገቢ ይሄ እኮ መብቴ ነው። ይሄ እኔ የምጠየቅበት ኃጢአት ነው። አንተን አይመለከትም። መብቴ ነው። ወደ መብቴ መጣ። ስለዚህ ስሚኛ ታለምዬ፣ ቆይ ስሚኝ የኔ ዘፈንና ዘፋኝነት ኃጢአት ነው ብለሽ ካልሽና ቤተክርስቲያኗ ዘፋኝነትን ማትፈቅድ ከሆነ ክርስቲያን ነን ለክርስቶስ ተከታይ ነን ብለሽ ካልሽ ዘፈንን መስማት እንደ መብት ከተቀበልሽ ቴዲ ንጉስሽ ነው ማለት ነው። እኔ ያልኩህ እኮ ስለ ራሴ ነው፣ ስለ ቤተክርስቲያን አላወራሁም። ቤተክርስቲያን ማለት አንቺ ነሽ። ከአንቺ ነው የሚጀምረው ቤተክርስቲያን። እኔ አልወክልም፣ ነገርኩህ እኮ እኔ አንድ ግለሰብ ኦርቶዶክሳውያንን አልወክልም። ቤተክርስቲያን የሚጀምረው ከአንቺ ነው። እንዳልክ አንተ እንዳልከው እኛን አይወክሉም እንዳልክ እኔ አልወክልም ቤተክርስቲያን። አይ አንቺ ነሽ። ከኔ ተነስተህ ኦርቶዶክስ ምናምን ልትላችሁ። ሃይማኖት ኦርቶዶክስ ነው፣ ግን ኦርቶዶክሳውያን አልወክልም። ነገርኩ የኔ እናት ይኸውልሽ፣ ስሚኝ። ስለዚህ ኮሽ ባለ ቁጥር ቤተክርስቲያንን ለማንቋሸሽ ነገር ስለማውቃችሁ እኮ ነው። እዚህ ሚዲያው ላይ እና አይካለሁ አውቃለሁ። የሆነ ነገር ስታገኙ ኦርቶዶክሳውያን ቤተክርስቲያን ምናምን ብዙም አይመለከታችሁ፣ በማያገባችሁ አትግቡ። እኔ ልክ ዘፈንና የአንተ መዝሙር ብለህ የምትዘምረው ለእኔ ልዩነት የለውም። በቃ አንቺ አሰሚ አታደምጪ፣ እታሪክ እያደመጥሽ እንጂ። አይ ስማኝ፣ እኔ ዘፈን የምለውና አንተ እያደመጥሽ አንተ ቤተክርስቲያን የሚዘመረው እንደማመጥ በማስረጃ እናወራ እኮ የተባለ እንዴ። ካልተደማመጥ እንዴ ነው በማስረጃ የምናወሪው? አሁን ለምሳሌ እናንተ ቤት ምናምን ብለሽ ያልሽውን ነገር እንደ እግዚአብሔር ቃል ደግሞ እናወራና እንፈትሸው። እናንተ ጋር ለሆነው ላሳይሽ ይችላል። እኔ ለዘፈን ልከራከር አልገባውም፣ ግን ባገኛችሁት አጋጣሚ ኦርቶዶክሳውያን ቤተክርስቲያን እያላችሁ እውቀት የለሽም ማለት ወይ እውቀት የለሽም ወይ ጆሮ የለሽም።
ከሁለት አንዱ ሊሆን ይችላል። ወይ ጆሮን ከሰጠሽ ሰምተሽ አድምጠሽ መመለስ፣ አሊያም ደግሞ የምታወሪው ነገር በእውቀት ማለት ጆሮም ሳይኖርሽ እውቀትም ሳይኖርሽ ሁለት ነገር እንዴት ነው? ከባድ ነው፣ ከባድ ነው። ታለምዬ እንዴ የሚገርመው ነገር እኔ ዘፈን እሰማለሁ፣ ዘፈን መስማት መብቴ ነው አለች። መብቴ ነው ብለሽ ያልሽውን ያን ዘፈን እኮ ያላስተወሽ ትምህርቱ ነው ማለት ነው። ዓለማዊነት አንቺ ጋር ካለ ለኃጢአት አልሞትሽም፣ ለአረጌው ማንነት ለስጋ ስራ አልሞትሽም። ስለዚህ ያ ነገር እንደ መብት አይደለም የምትወስጂው፣ እንዳልዳንሽ ነው የምትነግሪኝ። እኔ አልዳንኩኝም፣ ክርስቲያን አይደለሁኝም፣ እኔ የክርስቲያን ባህሪ አይታይብኝም፣ እኔ ሲል በጨለማ ውስጥ ነው ያለሁት፣ የጨለማ ስራ ነው በእኔ ውስጥ የሚታየው ብለሽ ማለት ነው እንጂ ክርስቲያንም ነኝ ኦርቶዶክስም ነኝ። ከዚያ ደግሞ ዘፈን ደግሞ መስማት መብቴ ነው እንደ መብት ነው ብያዝልኝ ማለት አይቻልም፣ አይቻልም። እንዴት ነው ብራዘር? እንዴት ነው እህት አለምዬ? አይሆንማ። ጴንጤ ጋር ደግሞ ስመጪ እኔ አይወክሉም ብዬ ያልኳቸው ዘፋኝነትን ላይፋቸው አድርጎ የሚኖሩ ለመዘመር የሚቋምጡ እነሱ ከኛው ጋር አይደሉም። ዳር ያስይዟቸው ኢቨን እንኳን ስርዓት የለ የአምልኮ እንትን የሚፈጽሙት እነሱ ናቸው ነው ከኛ አይደሉም ብዬ እያልኩ ያለሁት እንደ እግዚአብሔር ቃል እንጂ ቤካ በስሜት ተነሳስቶ አይደለም። ስለዚህ ንጉስሽ ቴዲ ነው ማለት ነው። ለነገሩ የቀበሌ እንኳን ንጉስ አይደለም እንኳን የሶስት ሳር ቤት ምናምን ባለበት አካባቢ እንኳን አንድ ቀን ተቀምጦ ወንበር ላይ ነግሶ አያውቅም። ቴዲ ንጉሳችን ንጉስ። አሁን ለምን ፖለቲካ ትሰራለህ? የቀበሌ ሊቀመንበር ሆኖ አያውቅም። በነገራችን የቀበሌ ሊቀመንበር ሆኖ አያውቅም። እሺ ማን ነው እንግዲህ? እሺ ማሜ 16 ሰላም፣ እንዴት ነሽ? ይሰማል? አዎ ይሰማል። ሰላም ነው። ኦኬ። እስካሁን ይቅርታ፣ እስካሁን ሁለት ሰዎች ከኦርቶዶክስ ቤተክርስቲያን የገቡትን አንተ ብቻ ካስገባ እነሱን መስማት ጥሩ ነው። እነሱ መስማት አንተ ነህ የምጠይቀው። እሺ ለምን ትናገራለህ? እኔ እንናገር እንዴ? አስገብተኸኛል፣ ልናገር። እሺ ተናገሪ። ከየት ቤተ እምነት ነህ? ቴዲ አፍሮ ቴዲ አፍሮ የኢትዮጵያ ዘፋኝ አርቲስት ነው። ዳትስ ኦል። በቃ ይዝፈን፣ አርቲስት ነው። የፈለገው ሰው የፈለገውን ስም መስጠት ይችላል። ንጉስ ኢየሱስ ክርስቶስ እንደሆነ እናምናለን በኦርቶዶክስ። እኔ እንደ አንድ ኦርቶዶክስ አማኝ ንጉሴ ነው ብዬ አልልም። ንጉሴ ኢየሱስ ክርስቶስ ነው። ማንም ኦርቶዶክስ ተዋህዶ፣ ማንም ክርስቲያን ንጉሱ ማን ነው ብትል ኢየሱስ ክርስቶስ ነው የሚል። ቴዲ አፍሮ አይደለም። ቅጽል ስም የሰጡት ዘፋኝ ነው ንጉሳችን ይበሉ እንጂ ኦርቶዶክስ ቤተክርስቲያን ግን እንደዛ አትልም። ለምንድን ነው ግን እኛን ኦርቶዶክሳውያንን ለማጥቃት ለመጣል ኖ አስገብተኛል። መናገር ፈልጋለሁ። ስለ ቴዲ ነው አይደል? ስለ ኦርቶዶክስ ስለ ቴዲ ነው ለማውራት የፈለግከው አይደል? እኮ ጥያቄ ነው የምጠይቅሽ። ጥያቄ ትመልሻለሽ። የመለስሽ ነው የምትይው። እሺ ምን አልሽ አንቺ? ደስ የሚል ነገር ነው ያወራሽው። ምን አልሽ አንቺ? እኛ ኦርቶዶክሳውያን ንጉሳችን ኢየሱስ ክርስቶስ ነው። ከኢየሱስ ውጭ ያነግስ ነው የምናነግሰው ሌላ ንጉስ የለም አልሽ። የለም። እሺ የቴዲን ዘፈን ግን በአብዛኛው ንጉሳችን እየመጣ ነው፣ ንጉሳችን ነው፣ ከሱ ውጭ ንጉስ የለም እያሉ ግን የእሱን አዝማሪነት ሲጠብቁ የነበሩት ግን ኦርቶዶክሳውያን ናቸው። አሁን ከምን አንጻር እንደሆነ ልንገርህ። አሁን ለምሳሌ ፎር ኤግዛምፕል ልንገርህ። አሁን ለምሳሌ ይኸውልህ ከመውደድ ነው እንጂ አምላክን ትተው እሱን አነገሱ ወይ ፈጣሪያችን ብለው አይደለም። እንደው ከመውደድ ነው ቴዲ አፍሮን ከመውደድ ስም ሰጡት እንጂ እዳዝሚን እሱ ንጉሳችን ነው አይደለም። ንጉስ አይደለም። ንጉስ ኢየሱስ ክርስቶስ ነው ብያለሁ አይደለም። እኔ ዓለም በማን እንደማይደራደር በንጉስ ኢየሱስ ክርስቶስ የማይደራደር ብዙ ክርስቲያኖች አሉ። ዘፈን ኃጢአት እንደሆነ ቤተክርስቲያኔም አስተምራኛለች። መጽሐፍ ቅዱስም ኃጢአት እንደሆነ አውቃለሁ። ግን እንደዚሁ ዝም ብለው ስም ሰጡት እንጂ ንጉስ ነዛሬ ላይ መተና አንተ ማኑ ንጉስ ብትለው ቴዲ አፍሮ አይልህም። ኢየሱስ ክርስቶስ እንደሚል እርግጠኛ ነኝ። ስለዚህ ለምሳሌ በቤት ልጅህን የመጀመሪያ ልጅህን አሁን ወደ ስንት ቀን ትቀይርለታለህ? ስሙ ትክክለኛ ሰለሞን ወይ ቢንያም ቢሆን የቅጽል ስም ትሰጠዋለህ። ከመውደድህ እማዬ የምንለው
በስማቸው መጥራት ስለማንችል እማዬ መሆን ስላለባቸው አባዬ እንደምንለው ንጉሳን በቃ ይሄ ቅጽል ስም ሰጠነው እንጂ ለሱ እንበረከካለን፣ ለሱ እንሰግዳለን፣ ለሱ እንጸልያለን፣ ያለሱ ማንም የለንም ማለት አይደለም። ዘፈን ኃጢአት እንደሆነ ማናችንም እናውቃለን። የቴዲ አፍሮ ግን መዝሙር አገር ወዳድ ዘፈን እንጂ ይሄ ማንም ሰው ዘፈን ኃጢአት እንደሆነ እናውቃለን። ብሰማ መስማት ይችላል፣ አለመስማት ይቻላል። ግን እንደዛ ብለህ ግን አሁን ለምሳሌ ኦርቶዶክሳውያንን ብለህ ዘፈን ብለህ መጣ እዚህ ጋር ቁጭ ብለህ ቁጭ ብለህ ወንጌል ያልገባቸው ሰዎች ካሉ ለምን ወንጌል አታስተምሩ? ለምን ኦርቶዶክስ ናተዋቸው? እሺ ስሚኝ፣ አሁን ስሚ፣ ለምሳሌ ከመውደድ የተነሳ ነው ብለሻልሽ። ቴዲን የሚባለውን አንድ አዝማሪ ንጉስ ነው ብለን ያልነው አልሽ። እሺ አዝማሪ አትበል፣ ጀስት ሂውማን ቢን ነው። በእናትህ አዝማሪ አትበል። አዝማሪ ነው እታለምዬ፣ አውልሽ እኔ እንደዛ አትይኝ፣ እኔ አትበይ። ንጉስሽን ስለነካው ንጉስ ነህ ብለህ ጥራልኝ እንዳትይኝ። ለአንቺ ንጉስሽ ነው፣ ለእኔ ግን ተራ አዝማሪ ነው። ይሄ ይጠበቅልኝ። ይሄና ቴዲ አንድ ክላስ አደረግን። ቀደም እንዳልኩሽ ቴዲ ማለት እሺ ስሚ፣ ቴዲ ማለት ኢየሱስ ክርስቶስ ጠበቃ ነው። ጻድቅ ነኝ አልክ። ሁላችን ኃጢአተኞች ነን በፈጣሪ እኔም አንተም እኩል ነን። ሌላ አትቁሚ። ዋስ ሮንግ ዊዝ ዩ ሲስ እሺ ካንተ ሰጠውሽ ነው ታወሪያለሽ። እኔ ልጨርስ ድረስ ትቀጥያለሽ። እሺ ለኔ ቴዲ ማለት አክብሯት በኝ። እኔ አንገናኝም። እኔና ቴዲ አንድ ክላስ አይደለንም። እባክሽን let me finish my statement please. Okay, go ahead. ቴዲ ማለት ለኔ ተራ ነው። ከኔ ጋር ምንም የሚያገናኘው ነገር የለም። because እኔና ቴዲ the same class አይደለንም። we are different ክላሳችን ራሱ በጣም አንገናኝም። እርሱ ማለት ጨለማ ውስጥ ያለ ሙታን ነው። እሱ ሙታን ነው። ሙታን ደግሞ የበሰበሰ ነው። ሙታን የሚሸት ነገር ያለው ነው። ልክ ጌታችን ኢየሱስ እንዳለ ሐዋርያ ጳውሎስም ደግሞ በኃጢአትና በደላቸው ምክንያት ሙታን ናቸው እንዳለ ማለት ነው። ሙታን ነው እሱ። እኔ ደግሞ በክርስቶስ አምኜ ዳንክ ሕያው ነኝ። ስለዚህ ሕያውና ሙታን አንድ ሰፈራ ነው የሚገናኙት። ሙታን ነው፣ እኔ ሕያው ነኝ። ስለዚህ ክላሳችን አንገናኝም። የአንቺን ንጉስ እንዳከብልሽ አትጠብቀኝ፣ የመጀመሪያው ነገር። ስለዚህ ሁለተኛ እንደዚህ አትብረት። እኔ ቴዲ የሚባለው አዝማሪ ነው። ታሴት እሺ፣ ወደ ጉዳይ ስመጣ ለምሳሌ ከመውደድ አንጻር ነው አለሽ። ቤተክርስቲያን ይቅርታ አስተያየት ሰጥቼ መውጣት እችላለሁ? አንዴ ኧረ በስመ አብ ውረድ፣ በእናትህ ውረድ። እኔ ሰው ከሰው ጋር እያወራ እሷን ንቃት ነው እንዴ? እሷ ያወረች አይደል እንዴ? ይሳ ያወራች አይደለም፣ ከእሷ ጋር እያወራ ነው። አስተያየት ስትል አስተያየትን ከፈለክ በአስተያየት መስጫ ምናምን ነገር ላክልኝ፣ ችግር የለውም። እሺ ለምሳሌ ከመውደድ አንጻር ነው አልሽ ያዝኩትና፣ ነገር ግን ቤተክርስቲያኔ አልሽ ዘፈንን አትፈቅድም አልሽ። መጽሐፍ ቅዱስ ቤተክርስቲያን ብቻ አይደለም መጽሐፍ ቅዱስ። ታለሚ ቆይ ስሚ፣ የኔ ውድ ልጨርስ፣ ከዛ አንቺ ተፈለግሻ ታወሪያለሽ፣ እሰጥሻለሁ። እሺ ከመውደድ አንጻር ነው ካልሽ በኋላ ቤተክርስቲያኔ ዘፈን አትፈቅድም። ከእግዚአብሔር ቃል አንጻር ዘፈን ሐራም ነው ወይም እርኩስ ነው አልሽም። ጥያቄ ምንድን ነው? ዘፈን እርኩስ ከሆነ ዘፈን በቤተክርስቲያን የማይፈቀድ ከሆነ ቴዲ ሲዘፍን የቴዲን ዘፈን እንዴት ወደሽ ተቀበልሽው? ቤተክርስቲያንሽ ዘፈን እርኩስ ኃጢአት ነው ብላ ካስተማረች የቴዲን ዘፈን መቀበልና መስማት ከክርስቶስ ትምህርት ጋር መጣላት ቤተክርስቲያኖችንም አለመስማትና አለማክበር አይደለም? እንደ አንድ ኢትዮጵያዊ የቴዲ አፍሮ ዘፈን አልለውም፣ አገር ወዳድ መዝሙር ነው ብዬ ነው ማምነው። አገር ነው፣ ስለ አገር ነው የሚዘፍነው። እኔ አይ ሪስፔክት ሂም በቃ። ግን ኤቭሪ ሲንግል ዴይ ቴዲ አፍሮን ከፍቼ እሰማለሁ ማለት አይደለም፣ ወይም ሌላ ዘፈን እሰማለሁ ማለት አይደለም፣ ወይም በቴዲ አፍሮ ኮንሰርት ገብቼ ጨፍራለሁ ማለት አይደለም። በቃ ሰማዋለሁ። ኢትስ ግድ ለሀገር ነው የዘፈነው፣ ስለሆነ ነገር ነው የዘፈነው ብዬ እላለሁ። በቃ መልእክት አስተላልፎ ጸጥ ነው የሚለው። ስለ እኔ ነው ማወራት። ሌላው ደግሞ የቴዲ አፍሮ ከመጀመሪያው ጀምሮ በኮንሰርቱም በምኑም ሊጨፍሩ ወይም እንትን ሊሉ ይችላሉ። እኔ ግን እንደ አንድ አገር ወዳድ ሰው መዝሙር ዘመረ ነው የምለው። መልእክት አስተላልፏል። ማስተላለፍ ያለበትን ስለ አገር አስተላልፏል። ዳትስት ስለዚህ ሁላችንም ወይ የቀጥ ዳቢሻይ እህታችን
እንግዲህ ሁለት የሚጣረሱ ነገሮች ነው እየተናገረች ያለችው። ግን መጀመሪያ ላይ አንድ ጊዜ ከይቅርታ ጋር እህታችን ሚዩት አድርጊልኝ። እንደ ይቅርታ አዝማሪ የሚለው ቃል እንደው እንደ ቴዲ እንደተሰደበብሽ አይነት ስሜት ነው የተሰማሽ። ምናልባት የአዝማሪ ትርጉም ያለማወቅ ይመስለኛል። አዝማሪ ማለት በባህላዊ የኢትዮጵያ ሙዚቃ በተለይም በማሲንቆ ክራር ወይም ዋሽንት እየታጀበ የሚያዜም ዘፈን የሚያቀርብና አቀንቃኝ ይላል ትርጉሙ ማለት ነው። አዝማሪዎች በግጥምና በዜማ ማህበራዊ ሁኔታዎችን፣ ፖለቲካን፣ ፍቅርንና ወግን የሚተቹ የሚያወድሱ ወይም የሚያዝናኑ የባህል ጥበብ ባለሙያዎች ናቸው። አሁን ክራር፣ ማሲንቆ እኛም እንጠቀማለን። እኛን አዝማሪ የማያስብለን ምን መሰለህ? እኛ ፖለቲካን ወግን አይደለም ምን ዘምረው፣ እኛ ለማዝናናት አይደለም እኛ ምን ዘምረው ገባሽ? እኛ ዘማሪ የሆንበት እነሱ አዝማሪ የሆኑበት ምክንያት ይሄ ፍቺ ነው። ስለዚህ ቴዲ አዝማሪ ነው፣ ስድብ አይደለም። ባይደው ያው እንደዛ ከመስሎች ከሆነ ቤካ የተሳደበ አይደለም፣ ዘፋኝም ነው። እነዚህ በዚህ ወግ ውስጥ ስላለ ማለት ነው። ወደ እኛ አሁን እዚህ ጋር ቤት ከፍተን ስለ ቴዲ ማንነት ስለ ከሊት ማንነት የምናወራበት ጊዜ የለን። ምክንያቱም ብዙ እውነታዎችን እዚህ ጋር ፍንትው አድርገን ማሳየት የምንችልበት መድረክ ስላገኘን ማለት ነው። እሱ እኮ ነው የገረመኝ። ጊዜ የለንም ስትል እሱ እኮ ነው የገረመኝ። ለምን ሌላ ነገር ለምን መሰለሽ ቆይኔናት የእናንተ ምን መሰለሽ ዋና ቤቱን የከፈትንበት ምክንያት የማይፈርድ የማያድን የማይታደግ የማይቤዥን ንጉስ ስትሉ አይሽ እኛ የምናውቀው ንጉስ ያድናል፣ ይፈርዳል፣ ይታደጋል፣ ንጉስ ብለው ሲሉት ይቤዣል፣ ይፈርዳል። ገባሽ? አንድ ሰው ንጉስ ለመባል እነዚህን ማሟላት አለበት። ገባሽ? ቅጽል ስሙን ለመውሰድ በዚህ ስም ለመጠራት እነዚህን ካሟላ ነው። ገባሽ? ይሄን ያላሟላ ሰው ንጉስ አልሾ ማለት በኢየሱስ ቦታ በእግዚአብሔር ቦታ ያስቀመጥሽው ነው ሰውየውን ማለት ነው። አንደኛ። ሁለተኛ ነገር ይኸውልሽ እኔ እናት ቤተክርስቲያንሽ ዘፈንን አውጥታ ከመጽሐፍ ቅዱስ ላይ ጥለዋለች፣ አውጥተዋለች። አንቺ በሰላም እንድትሰሚ ማለት ነው። ቀደም ተናገር ያለው ለዘፈንና ሰላም አብረው የሚሄዱም ነገር አይደሉም። ለነገሩ ግን አንድ ልነግርሽ የምንፈልገው ነገር እኛ ዘፈንን ስንቃወም ወይም መጠጥን ስንቃወም መጽሐፍ ቅዱስ ላይ ስለሆነ ብቻ አይደለም እንቃወም። አንድ ሰው ዘፈንን መቃወም ያለበት ጴንጤ ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም። እንዴ ሙስሊሞች እኮ ዘፈን እኮ አይቀበሉም እኮ ታውቂያለሽ? ይሄንን መጠጥ እኮ አይቀበሉም። ጴንጤ ሆኖ ነው እንደ ሙስሊሞች ዘፈን የማይቀበሉት? ጴንጤ ሆኖ ነው እንደ መጠጥ የማይቀበሉት ሙስሊሞች? አይደለም። አንዳንዱ ነገር መጽሐፍ ቅዱስ ላይ ራሱ መሆንም የለበትም እንድትረጂው። አንዳንዱ ነገር የግድ ጴንጤ መሆን እኮ የለብሽም፣ ኦርቶዶክስ መሆን የለብሽ። ህሊና እኮ ነው። ዘፈን ላለመስማት ብዙ ምክንያቶች አሉ። ለምሳሌ አንድ ሰው አንስቶ ብር ሰጠሽ፣ ቆይ እኔ እናት አንድ ሰው አንስቶ ብር ሰጠሽ፣ ምን አለበት? የመስጠት ክፋት አለው ልትይኝ ትችያለሽ። አዎ ምንጩን ካላወቅኩኝ ክፋት አለው። ለምሳሌ ምን ማለት እንደሆነ ልንገርሽ። እኛ ማህበራዊ ጉዳዮች የተዘፈኑ ማህበራዊ ጉዳዮች ስለ ፍቅር ስለምን የተነገሩ ጉዳይ ዘፈኖችን የማንቀበለው ምክንያት ለምን መሰለሽ? ሜሴጆቹ ትክክል ስለሆኑ ስላልሆኑ አይደለም፣ ምንጫቸው ሶርሳቸው ነው። አሁን መንግስት እንደ መንግስት ከየት መጣ የሚለው ነገር አለ። የሆነ ነገር ስታረጊ ከየት አመጣኸው ይልሻል። የሆነ ገንዘብ ስትረጂ፣ የሆነ ኢንቨስት ነገር ስታረጊ፣ ብዙ ሰዎች ሊቀጠሩበት ሊሰሩበት የሚችሉበትን ተቋም ስትገነቢ መንግስት አንድ መጀመሪያ የሚጠይቅሽ ነገር አለ። ከየት አመጣኸው ገንዘቡን ይልሻል። አሁን የነገሩን በጎነት አይደለም ብዙ ሰዎች ሊቀጠሩበት፣ ብዙ ሰዎች የፍቅር ሜሴጅ ሊሰሙበት የሚችል ማህበራዊ ጉዳዮች ሊያደምጡበት የሚችል መሆኑ አይደለም። ሶርሱ ነው ችግሩ። አይሽ ዘፈን ችግሩ መጀመሪያ ሶርሱ ነው። ስለዚህ አንድ ሰው የግድ መንፈሳዊ ሰው መሆን የለበትም ዘፈንን ለመቀበል ላለመቀበል። በመጀመሪያ ሶርሱ ከየት መጣ፣ ወዴትስ ይወስዳል? ምንጩ አይታወቅም፣ ወይም ደግሞ የሚታወቅ ነው ሊሸፈን ተፈልጓል። ወዴትስ ነው ዘፋኝነት የሚወስደን? አንድ ሰው ዘፈን ሰብቶ ቁጭ ይላል አይልም። አብሮ ያቀነቅናል፣ አብሮ ይወዛወዛል። ዘፈኑን የሚያደምቁ ነገሮችን አብሮ ያደርጋል፣ ይጨፍራል፣ ይጠጣል፣ ወደ ሌሎች ኃጢአቶች ይንደረደራል። ስለዚህ የግድ ለእናንተ ዘፈን ኃጢአት መሆኑን ለማሳመን ቤተክርስቲያንሽ ከመጽሐፍ ቅዱስ ላይ ነቅላ ብታወጣውም ቃሉን ብትሰርዘውም ገላትያ 5:21 ላይ አሁን ያለው ቤተክርስቲያኒቷን ብትጠቀምበት መጽሐፍ ቅዱስ ላይ ሄደሽ ቼክ ብታረጊ አውጥተዋለች። ለምንድን? አንቺ ዘፈን እንድትሰሚ ስለፈለገች። ውጤቱን እያወቀችው ምንጩን እያወቀችው። ሰው ዘፈን ሲጽፍ ከእግዚአብሔር አይደለም የተቀበለው። ይሄ ንጉሥ የተባለው ሰውዬ ከእግዚአብሔር አይደለም የተቀበለው። ሰው ከእግዚአብሔር መቀበል የሚችለው እግዚአብሔርን መልሶ የሚያወድስ መዝሙር ነው። ለከዲት የሚሆን ነገር አይደለም። እኔ ከእግዚአብሔር መቀበለው ዝማሬ ከሆነ ማለት ነው። ወንጌል ከሆነ አው ልክ ነው።
ዝማሬ ከሆነ አምልኮ ከሆነ ገባሽ ዜማ ከሆነ መልሶ ለእግዚአብሔር የሚሆን ነገር ከእግዚአብሔር ነው መቀበል ሰው ያለበት። ስለዚህ ሜሴጁ እኮ ጥሩ ነው፣ አገራዊ ነው፣ የሚያስተራርቅ ነው። ኖ ኖ ኖ ኖ ኖ ኖ ምንጩ ነው። ገንዘብ ምን ችግር አለው? ፋብሪካው ቢከፈት ብዙዎች ይቀጠሩበታል። ኖ ኖ ኖ ከየት መጣ? ፋብሪካውን የሰራበት ገንዘብ ከየት መጣ? ምንጩ ከየት መጣ? እህቴን ማስተዋል አለብሽ። ለእናንተ ጥቅስ መጥቀስ አያስፈልገንም። አትጠጣ ምንልህ ስለምታውቀዋለህ እኮ። ምን ያህል ልትጠጣ አሰብክ? እስኪ ንገረኝ። ስንት ሊትር፣ ስንት አውንስ ንገረኝ። ስንት በርሚል? አየህ ምን እንደምትጠጣ ምን ያህል እንደምትጠጣ ራሱ አታውቀውም። ለዚህ ነው አትጠጣ ምንልህ። ከጀመርከው ወደ ስካር ይወስድሃል። ምንጩን የምንቃወመን ለዚህ ነው። መስፈን ስትጀምር ማዳመጥ ስትጀምር ትዘፍናለህ። መዝፈን ስትጀምር ታውቀዋለህ ከዛ በኋላ የሚከተለውን ነገር። ስለዚህ የግድ ካንተ ጋር የሆነ ጥቅስ በዚህ ጃር ማወራ እንደ ሀገር እንደ ግለሰብ ኮንሲኩዌንሱ ምንድነው? ሰው ዘፈን ሰምቶ ምንድነው? ሆዱ ያለውን ብሶት ያወራለታል። እኛ ብሶት የሚያወራ ነገር አይደለም የምንፈልገው፣ ብሶት የሚያጠፋ ነገር ነው የምንፈልገው። እንባ የሚጠርግ ነው እንጂ የምንፈልገው እንባዬን የሚያስታውሰኝ ዘፈን አልፈልግም። ሐዘኔን የሚያስታውሰኝ ነገር አልፈልግም። ገብቶሻል? የህዝቤን ችግር አወራ። እኔ ህዝቤ ችግር እንዲወራ አይደለም የምፈልገው፣ ህዝቤ ከችግር እንዲወጣ ነው የምፈልገው። ህዝቤ ከችግር የሚወጣው ደግሞ ኢየሱስ የሚባል ጌታ ሲሰበክ በዝማሬው ስለሱ አዳኝነት ሲወራ ነው። ሰው ግን ለምንድን ነው ዘፈን የሚያደምጠው? ከመንግስት ጋር ከግለሰብ ጋር ከጎረቤቱ ጋር ያለውን ብሶት ያወራለታል። ከዘር ከሃይማኖት ጋር ያለው ኖ ኖ ኖ ኖ እኔ ብሶት የሚያወራልኝ አይደለም የምፈልገው፣ ብሶቴን ነቅሎ የሚያወጣልኝ ነው የምፈልገው። ያ ደግሞ መዝሙር ይባላል። ተናገረ እኮ እንትን አለ እኮ ምን ይሰራልኛል? እኔ ብራዘር ፈውስ ነው የምፈልገው፣ ህመሜን የሚያወራልኝ አይደለም የምፈልገው። ከምርህ ነው ግን በዚህ ጉዳይ ስትከራከር እንዴ ሙስሊም እኮ ሙስሊም አልኩ እኮ ሙስሊም እንደ ጴንጤ እኮ ነው የሚያምነው እኮ አልኩ። ምን ገላትያ 5ን አንብቦ ነው ሙስሊም አይደለም። ከመሆን እንዴ ተው እንጂ። እሺ ቤካ ይቀጥሉ። ዳግሻ አንድ ነገር ልበል እኔ ቆይ አንድ ጊዜ እታችን ከሷ ባለ ነገር ለመጨረስ ይመችል ተባረክ አባባ። እሺ ማሚ የሰምተሻል እንግዲህ ዳግሻ ያለው ነገር የመጀመሪያው ቅድም ዳግዬ እንዳለው አንድ የሚጋጭ ነገር አለ። የአንቺን ነገር እንደ መብት አድርገሽ ከተቀበልሽና የቤተክርስቲያንሽን ትምህርት ካልተቀበልሽ የክርስቶስንም ትምህርት ካልተቀበልሽ እንዴት ነው ቴዲሽ ንጉስሽ አይደለም እንዴ? ንጉስሽ አልሆነም እንዴ ነው ጥያቄያችን። ማሜ አልኩ እኮ ቅጽል ስም ተሰጠው እንጂ ንጉሴ የኔ የፈጠረኝ አምላኬ ነው። ማድረግ ያለብኝ ነገር ስሙ ማን ነበር? የሱ ሰውዬ ስሙ ቴዲ አፍሮ። ቴዲ አፍሮ ነው እንጂ ስሙ ቴዲ አፍሮ። ስለዚህ ንጉስ ነው ንጉሳችን ነው ብሎ ማለት ቅጽል ስም መስጠት ሰውየውን ማንገስ ነው። ቅጽል ስም ነው፣ ቅጽል ስም ነው፣ ማንገስ አይደለም። ቅጽል ስም ነው። እንግዲህ ያነገሱት ያንግሱት። እኔ እንደዛ አይደለም ማነግሰው። ቅጽል ስም እንደተሰጠ እኔ በቴዲ አፍሮ ልጠራው እችላለሁ። ሌላው ንጉስ ሊለው ይችላል። የተሰጠው ንጉስ ቅጽል ስም ነው ነው የምለው። አዎ በአስተማሩ ዳጊ በተናገረው ቤተክርስቲያኔም ልክ ዘሴምቲ እንደምታስተምር አውቃለሁ። ታስተምራለች በደንብ። እኛ የመቀበልና ያለመቀበል የኛ ከፍታ አሳያት ቤካዬ። ቆይ እኔ እናት ቅርታ፣ አንቺ ያለማወቅ ሊሆን ስለሚችል ብዙ አልታዘብሽም፣ አልፈርድብሽም። ምንም ችግር እኮ የለውም። ምንም ችግር አንድ ነገር አላወቅሽም ማለት ሁሉን ነገር አታውቂም ማለት አይደለም። አሁን እዚህ ጋር ቆይ እኔ እናት ይኸውልሽ፣ መጽሐፍ ቅዱሳችሁ አሁን የምትጠቀሚበት ቤተክርስቲያንሽ ይሄንን ሐሳብ አንቺ ከኛ ጋር የምትስማቢበትን ሐሳብ አውጥታ ጥለዋለች ስልሽ አሳየኝ ነው የሚባለው እኮ። አሳየኝ አይሻልም? እኔ እናት አሳየኝ ብትይኝ እኮ ላሳይሻ እንደሆነ ሁሌ ነው የምትነግረኝ። የኔ እናት አሳየኝ፣ መረጃ ስጠኝ። ዝም ብለህ ቤተክርስቲያኔን አትማት በይኝ አይሻልም? እንደዛ በመረጃ እኔም ባወራ ይሻል። ለምን ትቀደዋለች? ለምን አውጥታ ትጥለዋለች? እኛ መተግበር ነው እንጂ አቃተን እንጂ ለምን ቀዳ ትጥለዋለች? እኮ እሱን አንቺ ሄደሽ ጠይቃታለሽ። እኔ መረጃውን ላሳይሽ አይሻልም? እጅሽ ላይ ካለ መረጃ ከመጽሐፍ ቅዱስ ላይ ከራስሽ እጅሽ ላይ ካለው መጽሐፍ ቅዱስ ላይ ላሳይሽ። ኦኬ ላሳይሽ ሁሉ እንዳመጣልሃለሁ መጽሐፍ ቅዱስ። እሺ እኔ እናት ተባረኪ። አሁን አይሽ እንደዚህ ነው እንትን ገለጥ አድርገሽ እጅሽ ላይ ስታዩ ይሻላል። አሁን ሐሜት፣ ጥላቻ ምናምን ስለሚመስላችሁ ጥላቻ አይደለም። ምክንያቱም የኛ ተግባር ላይ አለማድረጋችን እንጂ ሁሉም ሰው እኮ ወደ ቤተክርስቲያን እኮ መጥቶ ውሎ ይሄዳል። ገባ? እሺ አሁን ግራ የገባኝ ታውቃለህ ቤካ፣ ምኑን ታውቃለህ? እህታችን አሁን ዘፈንን አትቀበል ቤተክርስቲያንም አታስተምረኝም ትልና የቴዲን ለመስማት ግን መዝሙር ነው አለችው።
ይሄ ነው ጭንቀቱ። ወጣች ኢትስ ኦኬ። እንግዲህ ችግር አሁን ያለው ይሄ ነው የገጠመን ችግር ይሄ ነው። ገብቷል አይደል? አብረውን ዘፈንን ይቃወሙና ከዛ በኋላ ግን የቴዲ ላይ ወይ መከሊት ላይ ሲደርስ ግን የእሷን ዘፈን አለመስማት ይከብዳቸውና እሷ እኮ ግን መዝሙር በለው እኮ እስኪ ሜሴጁን ተመልከተው እስኪ። አሁን ይሄ የሚያስተራርቅ እኮ በወንድማማች መካከል ተው ምንም ያስተራርቅ ምንጩ ከየት የመጣ ነው? ማን ያመጣው? ኦፍ ኮርስ ሰይጣን ታዲያ የብርሃን መልአክ እንጂ የጨለማ መልአክ መስሎ ይገለጣል እንዴ? አይገለጥም እኮ። ዋው እንድትል ከሆነ ነው የሚመጣው። ሁሉ ጊዜ ሲመጣ ሰይጣን ዋው የሚያስብል ነገር ይዞልን የሚመጣው ገባ። ማትገፋው እንዴ ማሪፍ ነው የምትለው ነገር ነው። ምንጩ ምንድነው ነው? እኛ ምን ያው እሱ ነው። ከየት መጣ ይሄ ሜሴጅ? አይ አይደለ ተንበርክኮ ነው ያመጣው። በሌሊት ነው እግዚአብሔር የሰጠው። እግዚአብሔር እኔን መልሰህ የምታከብርበት ዜማ ነው ብሎ ነው የሰጠው አይደለም። ከመሆን